ሳያምን በክርስቶስ አይሆንም ያለ እምነት በክርስቶስ መሆን አይቻልም በክርስቶስ ሆኖ ግን ፍሬን የማያፈራ ከሆነ ካላፈራ ላፈራ ይችላል ይኸው ላፈራ ስለሚችል እኮ ነው ካላፈራ አባት ያስወግዷል የሚለው ታዲያ የሌለ ነገር ተረት መሰለ እንደሚያወራው ነው አይደለም ተረት አይደለም የሌለ ነገር ዝም ብሎ ኢማጂነሪ የሆነ ነገር ብቻ ዝም ብሎ እንትን ይያለ አይደለም ኢየሱስ ሊሆን የሚችል ነገር ነው ፍሬን የማያፈራ ካለ በእኔ ሆኖ ፍሬን የማያፈራ ቅርንጫፍ ካለ ያው አባት ያስወግድ እኔ የናንተ ኮስ በቃ እኔ ያልኩ አሁን በቸርች ያለ ካለ ነገር አንዴ በቸርች ሂስትሪ ውስጥ አይታወቅም ያልኩ አሁን የዛሬ 100 ዓመት የጀመራችሁትን እናንተን ነው እነ ጆን ካልቪንም ሆነ እነ ማርቲን ሉተር እነ ጆን ዌስሊም ሆነ እነ ዘንግሊ እነ ቡሊንጋር ሆነ ሌሎችም ሁሉ አልኩኝ ቅድም አሁን አንተ የምትለውን ነገር አያቁልም ጭራሽ ያ ማለት መንፈስን አልተሞሉም ማለት አይደለም ላይ ሞሉ ይችላል ኦፍ ኮርስ እኔ ተሞልቷል ብዬ ለምንም ግን ተሞሉም አልተሞሉም ግን በእናንተው አስተምህሮ በፕሮቴስታንት አስተምህሮ ቢባል ራሱ ይያልኩኝ ነው የዛሬ 100 ዓመት አሜሪካን ሀገር የጀመረ እንቅስቃሴ አምጥተ የክርስትና መለኪያ አድርጋ አታስቀምጥ ነው ይያልኩ ያሉት ብራዘር ስለዚህ አሁን ይያስቀሉት በታሪክ በቸርች ሂስትሪ ውስጥ የናንተ አይነት ካለ አሁን አልመዘገብነውም አልከኝ አይደል ምኑን ነው የምታሳየው እንዴ ያንን ጀለስ ቂሮስ እያለችው እኮ ነው በቃ ነው ካዛብ አረ ካዛብ አላልኩም አንተ እንደሞኒ ላይ እንዳይሰራ አራስ የሚመረው ሰው የለም ይሰራብሻል አንቺና ሲሶ ላይ እና ፍፄን ታውቃቸዋለህ አይደል ያንተ እነሱ የነሱን ስቶሪ በእናትህ ያው ስቶሪ አድርጓል ነው ፍፄ እንጂ ፍጹም ኦኬ ፍፄን ያደርገው እስቲ አሳይኝ እስቲ አይ ዶንት ኖ አሁን ላይ ዛሬ አለ አይደል ነው ትላንት ነው ምናምን መንፈሳዊ መምህር ነው ብዬ አይ አልደግሞም ሄደ ያው እስቲ አሁን ታች ካለ ጻፍለት ኦሬዲ 24 ሰዓቱ ስለሚነሳ ሐሳቡን ተናገረ ከነሳቸው ማል ደግሞም ትቻለሁ ብቻ ሰድቦት ነው መሰለኝና አኩስ ተናገሪያ ምንድነው ወይ አይ በቃ ይቅር ሲጀመር እኔ እየሳቁ ስለማወራ ቀልዶ አያስቅ አራ ኖርማል ነው ችግር የለውም ንገሪኝ ቢያንስ ነው እንዴ እየሳቅሽ ሂጂበት አራኪ አይ ብቻ ሐሳቡ ምንድነው መንፈሳዊ መምህር ነው ብዬ አኬንታው ምናምን ስለው ብሎ ያው የሰደበውን ስድብ ለጠፈው ማለት ነው ፈሳንግስ አይ ሌላ ከበድ ያለ ስድብ ተሰድበዋል ጀማዎች እመቤቴን አራንቺ ደግሞ ተሳስተሽ እመቤቴን እንዳትይኝና እንዳትወቀሽ አራ አይ ሲሱ እኮ አንዳንዴ ተሳሳታለች በተለይ መዝሙር ላይ እኔ ባለፈ አንዴ በቀኝ ወደ መኪና ውስጥ እየገባን ተዋህዶ ሃይማኖት የጥንትነሽ የናልና አባት እኔ ምን ልሆን አልቻልኩም በጌታ ሲሴንን ይሄንን እያለ ስታገኙት አስቡት በጌታ ያምኩብን መክረው አልሰማለ ወንዝ ሲወስድ ያሳሳቀ ነው እውነት ነው እውነተኛው የህይወት ወንዝ አይ እውነት ነው በእውነት ወንዝ ሲጀመር የሚወስደው እኮ ያሰኛል ማለት ፈልገሽ ነው አይደል ኦ ማይ ጋድ ይሄን ትክክል ተናገርሽ አንቺማ የዘመኑ ሊቀ ካህናት ነሽ መሰለኝ የሆነ ጊዜ ላይ ቀያፋ ሊቀ ካህናት ሆኖ ስለ ክርስቶስም ተናግሮ ነበር አንቺን ማናገረልን ኦ ማይ ጋድ አኬ ግን በኢየሱስ ስም ደህና ነገም በተረፈ አለን ይመስገን አምላክ አንቺ ደህና ነሽ ኑር አለን የቃሌን ቪዲዮ አየኸው ግን ምን አልሽኝ አሊዱ የቃሌን ቪዲዮ አየኸው እኔ ያልገባኝ እሱ ቪዲዮ ላይ ለምን ነው የአኬን እንትን ከላይ ያስቀመጠው ይሄኛው ሎጎ እንዴ ድምጹ ነው የሆነ ሰዓት ላይ እኮ የጴንጤ መታወቂያው ኢየሱስ ማለት ነው የክርስቲያን መታወቂያው ግን እስኪ ድገመው አይ የመጨረሻው እንዳትደግሞ ደግሞ የክርስቲያን መታወቂያ ኢየሱስ መሆን ነው ምናምን ያልከው መምሰል ነው መሆን ነው ኦኬ መሆን ነው ኦኬ መምሰል ነው ያልከው መሆንም ብለ ይሆናል አንተ ድፍረት አይ ክርስቲያን መሆን ነው ወይስ አሃ በክርስቶስ ከሆነ ክርስቶስን መምሰል ነው የሚሆነው ክርስቲያን ከሆነ መሆን ነው እሺ ነው ይሰና ምንድነው ይሄ ትክክል አይደለም እንዴ
በቃ የሚቀጥለውን ቪዲዮ ያው ምን አለኝ እሺ አኩስ ምንድነው ምን ሰራብኝ ንገሪና የሆነ ነገር ትናገር አይ እንዴ ሙሉ እንናገር እንዴ አንተ አይደለም ዝም ብለሽ ሐሳቡን ምን አይነት ነገሮችን በቃ ሐሳቡ ልክ አይደለም ጌታ ይቅር ይበልህ እሺ እሱ እንዳለው ነው እሱ የሰራውን ንገሪና ገብተህ ያዋቂ እኔ አይተኸዋል ምን እዚህ እና አሁን እንደዛ አይነት ቪዲዮ ልስራባችሁ ሊድባችሁ ነው ሲጀምር ብዙ ሄደብናል አንተ በጌታ እኔ እኮ ፈታዋችሁ እኮ እኔ እኮ ጭራሽ እኮ እኔ እኮ አሁን እኔ ለምን እንደምትነካኩኝ አላውቅም እኔ እኮ በቃ ፈታው እኮ እኔ ግን መምህር ብሬ ሲመጡ እንዴ ሰማ በትልቁ አርጋቸው የሚለኝ ነገር በቪዲዮ አይገቡማ በቪዲዮ አይገቡማ እየደለ ነው ብራዘር ብሬ አኬዋ ሰላም ለርሱ መምህር እንደምን አሉ አንተ እኮ ማለት ኳስ ውስጥ እኮ ነው ኳስ አቀብለኝ ለማለት መምህር ብራኑ ያልክ ሰው ነው እኔ ነው እናታ ያቆንዴ ኳስ ሜዳ ሲሆን መምህርነትን አውልቀ ነው እንደምገባው ትሬኒንግ እየሰራ ነው መምህር ብራኑ ያል እንደ ሰውዬ እየደለ ነው ሜዳ ውስጥ አስቧል መምህር በጣም እየሮጡ ነው እንዳይወድቁ አልኩኝ የሆነ ሰዓት ላይ በጣም ይሮጡ ነይ አጉል አወዳደቅ ወድቀው ብቻ ዲግሪዎትን ጥሮት እንዳይነሱ ዲክኖት እንዳይጥሩት ቢወስድ ሰው የለም ብራዘር አረ ይኖራል ለሊዱን ሰጣታለን ለቃሊ ታቀብሏለች ሊዱ ላይ ስንሄድባት ሊዱዬ አንቺ ምርጥ ወያኬ እኔ አይ ቪዲዮን እውነቱን ለመናገር የተወሰነ እንትን ነው አይታረኩትና ከዛ የሆነ ቪዲዮ ማሰማት ሲጀምር የሌላ ክርስቲያኖችን ማለት ነው የሆነ ምን አይነት ነበር ኦኬ ያ ብቻ የሆነ አንዳንድ ነገሮች ኦርቶዶክስ እንደሚሰብከው ምናምን የሚለው እሱ ምንድነው ቆይ እሱ ማን ነው እኔን አይደለም እኔ ነው አይደለም የማን ነበር ዶክተር ሲስ ማን ነው የኔ ጌታዬ ብቻ ግን ዶክተር ወዳጄ ነህ ወዳጄ ነው እኔን አይደለም ይላል እንዴ አኪ አንተ መቼ ነው እንደ ስለ አርሴማ ምናምን ሰብከ የምታውቀው ሲጀምር ማለት ሰውዬው እኮ እንደዛ ነው ያለው ዶክተር ወዳጄ ነህ ስለ አርሴማ ይሰብካል ሳደም እንደ መጣችሁ ደደው አይደለም አንተ ቆይ ስማ አረ ይዱንዳፈሪ አራን ያልፈራው አኬን እኔ ናኪ ተቦላልከን አሉላተ ሩቅ ነኝ ብለሽ አትሳፈጪ ጁለሽ ወይ በጠዋት ምንድነው ተሰማኝ አይ ሐሳቡን ልጨርስ አረ ደሞ አራ አስጨርሺ ታዩ ምንም የጀመርሽው ነገር ማይመስል ሲያማታል እንዴ አይተዋል ቪዲዮ ብቻ ዋናው ነገር የተወሰነ አይቼው ሳልጨርሶ ተውኩት ቢል የሌሎች ክርስቲያኖችን ነገር ሲጨማመርና ያው እነሱ እኮ እንደዚህ ናቸው ለማለት እየሞከረ ስለመሰለኝ ዝም ብዬ ተውኩትና እኔ ለሱ መልስ ለስራ ብል ማለት ነው ኦኬ ፕሮቴስታንቶች ክርስቶስን መምሰል ብቻ ሳይሆን ጭራሽ ክርስቶስን አይሉም ቢራሱ የምታደርጓቸው በጣም ዊርድ ነገሮች ማሳየት ይችላል በጣም በርካታ ቪዲዮዎች ስላሉ ችግር የለውም እኛ አረጋን መጣ ቀላል ነው ወይ አንዴ ቆንጂት እሺ አስጨርሽና በእውነት አኬ እንዴ ቃሌ ሳይኖር ማለት እንትኑ ላይ አትሄድበት ፌር አይደለም እየሄድኩበት እኮ አይደለም ኖ እሱ ላይ ሳይሆን እንደዚህ መስራት ይችላል ነው ማለት ግን አልሰራም ምክንያቱም አሁን ለእንደዚህ ነገሮች ምናምን መልስ አይመጣውም ወይ ሌላ ሰው ምናምን ከፈለገ ይሰራል እንጂ ይደክማል እንደዚህ መስራት ከጀመርኩኝ ይደክመኛል እና አኬ መልስ መመለስ አይጠበቅብህም እኮ because አንተ ነህ መጀመሪያ እኛ ነን አኩስከ አሁን ጀመራችሁ ነው አሁን መልስ ነው በነዛ ጀለሶች እያንሰራራችሁ ነው ግን እንዳየሁት ከሆነ ይሄ በዛ በሚሳደቡ ጀለሶች ያመረ የኋላ ቀረና በሚሉን ሰዎች እያንሰራራችሁ ነው እሱ ነው ያየሁት አረ ጌታ ራሱ ነው ባክ ችግር የለም እኛ መልስ አንሰጥም ኪሮስን አስነሳላችሁ ይመቻችሁ የፕሮቴስታንቶች ኪሮስ ይመቸው መምህር ብለህ አኬ ወይ ያንተ ኮችነት ግን ምንም እየገባኝ አይደለም በጣም ፓፓ ምንድነው የህይወትም እኮ አይደለም እኔ ኳስ ሜዳ ላይ አይበቃም ወይስ እዚህ የሚቀጥል ኮሪም ስለ ኳስ ነው ያልከሉት ነው ማኬ ምንድነው የተቋረጠብህ ነገር አለ እንዴ ብሬ ከስልጠናው
በጣም ብዙ እንጂ እንደ ረሳን እንጂ በጣም ውጤቱ አለቀ እንዴ? ከዛ ሌላ ምን እንደ ካልገጠምናቸው ብዙዎች የት ነው? ቆይ ኮዬ ነው እንዴ? እዛ የት አሁን እዛው ነው ፈጭ ሆነሽ ነው? ቴስ ተረጋጋ። እኔ ኮዬ አይደለም ያለሁት ድሬ ነው ያለሁት። ባለፈው እንትኗ ስታልፍ እኮ ፎቶ አብሬ ካልተነሳው አለ እኮ እንጂ ጣና ነሽ ምናምን በኮዬ ስታልፍ ጣና ነሽ ስታልፍ ማን ስታልፍ ጣና ነሽ እንጂ ስታልፍ በኮዬ ስታልፍ ይከብዳል። ማናት ጣና ነሽ አንቺ አሁን ወደ የመጣች ያለችው መርከባ ነው። የነሲስ ቡድን ናት። የማላቀውን ነገር ማንሳት ጀመራችሁ? አይ ሲስ ማን አከይ የምትሬና እስቲ ካሜራ ክፈት። ማርያምን ድሬ ነኝ። እንትና እነ መለክ አልገጠምናችሁ ያሉ ነው። እኛ ቀልድ አንፈልግም ድሬ ይላል እንዴ? እሺ አንድ እስቲ መጥቼ እዛው እንዳላገኘ እኔ ምንም መቀለድ አልፈልግም እንደዚህ አይነት ነገር ላይ ድሬ ነኝ ይላል እንዴ? ሲሪየስሊ ምን ላገኙት ሄዳ ይቅርታ ወየታችን ሰላም፣ እንዴት ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። እኔም ደህና ነኝ፣ እግዚአብሔር ይመስገን። አኪን ስላገኘሁ በጣም ደስ ብሎኛል እና ጥያቄ ነበረኝና ሁሌ ያልተመለሰልኝ በራስህ የምታስባቸው ጥያቄዎች ይኖራሉና ከፕሮቴስታንትም ይሁን ከኦርቶዶክስም ግን ከሁለታችሁም እፈልጋለሁ። አንደኛውና የመጀመሪያው ጥያቄ አንድ ሰው ልቀጥል አይደል? ከኦርቶዶክስ ከፕሮቴስታንት መልስ ፈልጋለሁ ያልሽው ሀኒቹ? አዎ። ምንድነሽ አንቺ? ኦርቶዶክስ ነሽ ፕሮቴስታንት? እኔ ኦርቶዶክስ ነኝ። ታዲያ ፕሮቴስታንት ምን ይሰራል? ፕሮቴስታንት መልስ ይያል። አይ ጥያቄው ለሁለቱም ነው ለማለት ፈልጌ ነው። እዚህ ጋር ሜቢ ካላችሁ ማለት ነው። አለ ሊዱ አለች ሲሷ ወይ እሺ እሺ አይ እኔ እንደናንተ እንዲህ በመጽሐፍ ቅዱስም ይሁን በመንፈሳዊ ነገር በጣም ሰነፍ ነኝ። እንደናንተ አይደለሁም። ሞር እንድታስተምሩኝና እንድትመልሱልኝ ስለፈለኩኝ ነው። የመጀመሪያው ጥያቄ አንድ ሰው ይድናል አይድንም በሚለው ነው። የመጀመሪያው ጥያቄ አንድ ሰው ስለ ክርስቶስ ኢየሱስ ባያውቅ፣ ባይቀበል፣ ባያምን ግን ምንም አይነት ኃጢአት ባይሰራ ይድናል ወይ? በቃ ምንም ኃጢአት የሚባል ባይጠጣ፣ ባይሰክር፣ ዝሙት፣ ስርቆት፣ በቃ ኃጢአት የምንላቸው የተባለ ነገር በሙሉ ባይሰራ ክርስቶስን ባለማመኑ ብቻ የእግዚአብሔርን መንግስት ይወርሳል ወይ ነው። የሁለተኛው ጥያቄ ደግሞ ለፕሮቴስታንቶች ነው። አንድ ሰው ኢየሱስ ክርስቶስ ነፃ ፈቃድ አንድ ለፕሮቴስታንቶቹ ዶክተር ዳኒ ከታች እየገባ ነው። አይ ሲስ በጊ አታብኳው በጣም ነው የምወደው ግን ቆይ እንትን ይላል። ልጁ ተመልሳለች፣ ችግር የለም። እሺ ጠይቂ። ዳኒ ታች ሆና ትስማ ፓፓ እንትን ቫይቡን ታጠፋለች። ይመችናል ለመናገር ክርስቶስ ጠይቂ። እሺ ታችን ሃኒ ጠይቂ። የጭቅጭቅ እንዳይፈጠር ደግሞ የሁለተኛው ነገር ደግሞ አንድ ሰው በክርስቶስ ኢየሱስ አምናለሁ ብሎ ቢል የሰው ፍጹም የለም ከክርስቶስ ውጪ አምናለሁ ብሎ በዝሙት በቃ በኃጢአት የተዘፈቀ ሰው፣ በስርቆት ሰው በመግደል የሰው ደም በማፍሰስ ግን በክርስቶስ ኢየሱስ አምኗል። ክርስቶስ ኢየሱስ ጌታ መሆኑን ተቀብሏል። ኃጢአት ውስጥ ሆኖ ግን ሳለ ቢሞት የእግዚአብሔርን መንግስት ይወርሳል ወይ? ማለት አሁን ለምሳሌ እኔ የክርስቶስን አርአያ የሚከተል ሰው በምግባሩ ያስታውቃል። እሱ ቁጭ አድርጎ ሲያስተምረኝ ልቀበለው እችላለሁ። አንድ ሰው ግን እንደፈለገ የሆነ ቢያስተምረኝ ላልቀበለው እችላለሁ። መጀመሪያ ከምግባር ይወስናል። ከእኔ በቃ ስራ ነው የክርስቶስ ተከታይ ነው ብዬ የምለው እኔ በራሴ በስራው ነው፣ በምግባሩ፣ ሰው በማክበሩ፣ በቃ ከኃጢአት የራቀ ለሰው ልጆች አርአያ የሚሆን ሰው ይሄ የምን ተከታይ ነው ብዬ ነው ምለው እኔ ብዙ ጊዜ።
ከሚያስተምረው ስለ ኢየሱስ ክርስቶስ ከመስበኩ በላይ ምግባሩ ይገዛኛል እኔ እና ይሄ ነገር እንዴት ነው ግልጽ አድርጋችሁ እንድትነግሩኝ ይፈልጋለሁ። የመጀመሪያው ተረታችሁኛል? አዎ ተረርተንሻል። ሲሶ ምንድነው ይሄ ነገር ትምህርት እንዳይሆን ዝም ብለን ቀለል ያለ ነገር ብቻ ነገራትና ይለቃ ማለት ይሁን እንትን እንዳይል እኮ ቀለል ያለ ነገር ነገራትና ሁለተኛው ጥያቄ ደግሞ ሊዱ ተመልሳለች በፕሮቴስታንት ሳይድ ያለው። እሺ ባጭሩ ምንድነው በክርስቶስ ኢየሱስ ሳያምን ምንም አይነት እንደው ኃጢያትን ሳይሰራ ቢኖር ይድናሉ ለተባለው በመጀመሪያ ደረጃ ምንም አይነት ኃጢያት ሳይሰራ መኖር አይችልም። ያቀሙ ራሱ የለም ማለት ሰው ከሆነ በቃ ኃጢያትን መስራቱ አይቀርም። ምንም አይነት ኃጢያትን ሳይሰራ በሁሉም ላይ ድል ነስቶ የኖረው የሕግ ሁሉ ፍጻሜ ጌታችንና መድኃኒታችን ክርስቶስ ኢየሱስ ነው እና ሰው ኃጢያትን ሳይሰራ መኖር አይችልም። ስለዛ ከኃጢያት ባርነት ሲጀመር ነፃ ለመውጣት ሲጀመር ኃጢያት ሰዎችን ይገዛል። በቃ አለቀ። በአዳም በኩል ሁላችንም የወደቀን ነው። በአዳም በኩል ሰው ሁሉ የወደቀ ስለሆነ ለኃጢያትን ባሪያው ስለሆነ ኃጢያትን ሁሉ እያደረገ ስለሚኖር አሁን ተመልከች በብሉይ ኪዳን ለምሳሌ ትልቅ አባት ዳዊትን ያቸው ለምሳሌ አይደል ሁሌ የሚጠቀሳል። ለምሳሌ ዳዊት በጣም እግዚአብሔር አምላክም እንደ ልቤ ያለ ሰው ብሎ የተናገረለት ስለሆነ እንደ ልቤ ተብሎ ብሎ ስለተናገረለት ለዳዊት በጣም ትልቅ እግዚአብሔር ሰው ነው። ኢቭን በሐዲስ ኪዳን ያለን አማኞች ራሱ በጣም እንግዲህ ኢየሱስ ምስጋናዎች ሳይቀር እየተጋረን በሱ ምስጋና እግዚአብሔርን የምናመሰግነው በመዝሙረ ዳዊት ማለት ነውና እንዲህ ያለ ታላቅ የሆነ አባት ግን በተደጋጋሚ ኃጢያት ሲሰራ ታያለሽ። በተደጋጋሚ ሁሌ ንስሐ ቢገባም አልጋዬን በእንባ ያረሳለሁ ብሎ ቢናገርም ግን ኃጢያት ግን ሁሌ የሚሰራ ነበር። እንደዚህ አይነት ትልቅ ቅዱስ እንኳን ዓለምን እግዚአብሔር አምላክ ሲያጠፋ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ ተነግሮለት ነበርና እንደዛ በተባለበት ሰዓት ላይ ኖህ ነበር የተረፈው። ኢማጂን ዓለም የተረፈው በኖህ በኩል ነበረ። ኖህና ከሱ ጋር አብሮ 8 ነፍስ ከዛ እንስሳት ምናምን ነገር። ኖህ ራሱ ግን ከሁለት ምዕራፍ ምናምን በኋላ የወይን ጠጅ ጠጥቶ ምናምን ነገር እርቃኑን ሆኖ ስታገኝ ታያለሽ። ሰክሮ ማለት ነው። እርቃኑን ልጆች ሲያዩት ታያለሽ እና እንደዚህ አይነት ስንፍና ውስጥ ሲገባ ታያለሽ። ኖህን የሚያህል ሰው እና አሁን ፍጹም የሆነ ምንም አይነት ኃጢያት ጭራሽ ሳያቅ ዝም ብሎ እንደዚህ የሚኖር የሚባል ነገር ገና ከጅምሩ የለም። በአጠቃላይ ግን ሰው ለመዳን ግዴታ ምን ያስፈልገዋል? ወንጌልን መስማት አለበት። መጀመሪያ እሱ ነው። ወንጌልን መስማት አለበት። ከዛ ሰምቶ ደግሞ ማመን አለበት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል አሁን የሆነ ሰው እየኖረ ኃጢያትን ሳይሰራ ኖሮ ግን በክርስቶስ ኢየሱስ ባያምን ለምሳሌ ነው ያልሽውና ያላመነው ወንጌልን ሳይሰማ ቀርቶ ከሆነ ድንገት ወንጌል ጭራሽ እሱ ጋር ካልደረሰ እሱን እግዚአብሔር ነው የሚፈርደው። አይድንም አንልም አናቅም። ልክ ጌታችን እንደተናገረ ነው ባልነግራችሁስ ኖሮ ኃጢያትን ባልሆንባችሁ ነበር ይላቸዋል። ስለዚህ አሁን ያመነ የተጠመቀ ይድናል ሲል መጽሐፍ አስቀድሞ ወንጌልን ስበኩ ካለ በኋላ ነው። ስለዚህ ሰምቶ ያመነ ነው። ካልሰማ ግን እግዚአብሔር ነው የሚፈርደው። እንዴት እንደሚፈርድ እኛ እናውቅ። እግዚአብሔር እንደነዚህ አይነት ሰዎችን እንዴት እንደሚፈርድ ለእንደዚህ አይነት ሰዎች እንዴት እንደሚፈርድ አናውቅ። ወንጌል ካልደረሳቸው ማለት ነው። ወንጌል ደርሶት ግን ስለ ክርስቶስ ተነግሮት ነው እምቢ ካለ ግን ኦፍ ኮርስ በአንዱ በእግዚአብሔር ልጅ ስም ስላላመነ ይፈረድበታል። አሁን ተፈርዶበታል እንዳለ ይፈረድበታል እና እንደዛ ነው። ወንጌል ከሰማ ማመን ግዴታ ነው። ምናልባት አንድ ልጅ አንድ ሰው ብርሃን ይቅርታ እሺ አኬ እንትን ማለት አሁን እኔ የተጠመቅኩት ወንጌል ሳልሰማ ነው ማለት እኔ ግልጽ አድርገን መማር ስለምፈልግ ነው። እሺ እኔ የተጠመቅኩት በልጅነት በ80 ነው የተጠመቅኩት የክርስቲያን ልጅ ነው። አዎ ከዛ በኋላ እናትና አባቴ ያው የቤተክርስቲያን ተከታይ ናቸው፣ የክርስቶስ አማኝ ናቸው፣ ኦርቶዶክሳዊ ናቸውና እነሱ ቤተክርስቲያን ሲወስዱኝ ከነሱ ጋር ሲሄድ ሰንበት ትምህርት ቤት ውስጥ ምናምን አደኩኝ ምናምን ማወቅ ጀመርኩ ማለት ነው። ከዛ በኋላ ማለት አሁን ያልከው ወንጌልን አስተምሯቸውና አጥምቋቸው ስላለስ ካልከው ጥያቄ ነው እሱ አሁን እየሰበካችሁ ከዛ ደግሞ አጥምቁ አይነት ነገር ከመጣ ዘን የሚሰበኩት ህፃናት አይደሉም። ለምሳሌ አንቺ የ80 ቀን ህፃን ሆነሽ የሚሰብክሽ አካል ይኖራል አይኖርም። ስለዚህ ያ የተነገረው ለአዋቂዎች ነው አለቀ። ለህፃናት አይደለም ብቻ አይደለም ለአእምሮ ህሙማንም አይሆንም። ለምሳሌ ማገናዘብ ለማይችሉ ለአእምሮ ህሙማንም አይሆንም። የአእምሮ ህሙማንም ለምሳሌ
ትልልቅ ሰዎች ቢሆኑም ሄደሽ ስትነግሪያቸው ማገናዘብ የማይችሉ ከሆነ ወደ እንደዚህ ነገር ላይመሩ ይችላሉ። ግን ደግሞ ስቲል ጌታችን ኢየሱስ ለእነርሱም መጥቷል። ለአእምሮ ሕሙማንም ጌታ ኢየሱስ መጥቷል። ለሕፃናትም ክርስቶስ ኢየሱስ መጥቷል። ድህነት የሚያስፈልጋቸው አዋቂዎችና ጠቢባን ምናምን ብቻ አይደሉም። ድህነት የሚያስፈልጋቸው የአእምሮ ሕሙማንና ሕፃናትም ጭምር ናቸው። ስለዚህ ሕፃናት ድህነት ስለሚያስፈልጋቸው በጥምቀት በኩል ደግሞ የሚሰጥ የእግዚአብሔር ጸጋ እንዳለ መጽሐፍ ቅዱስ በግልጽ ስለሚናገር ጌታችን ኢየሱስም ስላስተማረ ያንን ጸጋ በሕፃንነት ተቀብለሽ ታድጊያለሽ። ምን እያደረግሽ? እየተማርሽ። ልክ እንዴት መሰለሽ? በብሉይ ኪዳን አስቀድሞ አይሁዳውያን ለምሳሌ አንድ ሰው ወደ ይሁዲ እምነት ለመግባት ወደ አይሁዳዊ ለመሆን ማለት ነው ምን ማድረግ አለበት? እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ማመን አለበት። ስለዚህ በአንድ አምላክ በእግዚአብሔር ያምንና ከዛ ደግሞ ምን ያደርጋል? ይገረዛል። ያምናል፣ ይገረዛል። እሺ በሐዲስ ኪዳንስ አንድ ሰው የእግዚአብሔር ለመሆን ምን ማድረግ አለበት? ወይም ክርስቲያን ለመሆን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ከዛስ መጠመቅ። ያኔ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አሁንም ይታመናል። ይሄ ግን ክርስቶስ ኢየሱስ አሁን ስለመጣ ጌታችን ክርስቶስ እርሱ ኢየሱስ እርሱ መሲህ ወይም ክርስቶስ የሕያው እግዚአብሔር ልጅ ነው ብለን ስናምን በእርሱ በኩል የተገለጠውን ሁሉ እናምናለን እንደማለት ነው። ከዛ ምን እናደርጋለን? እንጠመቃለን። ያኔ ግዝረት ነው፣ አሁን ጥምቀት ነው። እና አንድ ሰው እንደዚህ ነው የሚያደርገው። አሁን በሐዲስ ኪዳንም ሰው አስቀድሞ በክርስቶስ ኢየሱስ ያምናል፣ ከዛ ነው የሚጠመቀው። ሕፃናት ከሆኑ ግን ቀደም እንዳልኩሽ ይደረጋል። በብሉይ ኪዳንም አዋቂዎች ወደ አይሁድ እምነት ለመግባት ግዴታ እነዚህ ነገሮች ያሟላሉ። ሕፃናት ከሆኑ ግን ተገርዘው ነው የሚጀምሩት። ይገላበጣል። ተገርዘው ይጀምሩና በ8 ቀናቸው ከዛ በኋላ በእምነት ያድጋሉ። በቃ ክርስትና ዝም ብሎ እንደ አዲስ ዝም ብሎ ብቅ ያለ ነገር እኮ አይደለም። ሁሉም ነገር ቀጣይነት ያለው ነው። በብሉይ ኪዳን ያለው ነገር እንደ ጥላ ሆኖ ያገለግልና አዲስ ኪዳን ላይ አካሉ መጥቶ ቁጭ ሲል እንደዚህ ፍጻሜን አግኝቶ ይሄዳል። አሁን አንቺ ያልሽው ግን ወንጌልን ባይሰማ አላልሽው? ማን ነው ወንጌልን ባያምን ወይም በክርስቶስ ኢየሱስ ባያምን ላልሽው? ወንጌልን ሳይሰማ ቀርቶ ከሆነ ያላመነው አይደለም። ስለተጠመቀ ሰው እያወራሽኝ ከሆነ እሱ ኦልሬዲ የእግዚአብሔርን ጸጋ ያገኘ የዳነ ሰው ነው። ባይዚ እዛው ተጠምቆ ለምሳሌ ብዙም ሳይቆይ ቢሞት ለምሳሌ ያ ሰው አይደለም ማለት አይደለም። በሚገባ ነው ሰተት ብሎ ነው የእግዚአብሔር መንግስት የሚወርሰው። ጌታችን ኢየሱስም ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላልና ሰው ወደ እግዚአብሔር መንግስት ለመግባት ዳግም መወለድ ነው የሚያስፈልገው። አስቀድሞ ያ ሕፃን ልጅ ዳግም ተወልዷል፣ ኃጢአትንም አይሰራም አክቹዋሊ። እና ገና ከጀምሩ ግን ይህንን ጸጋ ያላገኘ ያልተጠመቀ ሰው እያልሽኝ ከሆነ ግን አይድንም። አላመንም፣ አልተጠመቅም፣ ድህነት ይናፍቀዋል። ወንጌልን ሰምቶ አላምንም ካለ ወንጌል ግን ሳይደርሰው ቀርቶ ለዛ ሰው ሳያስተምሩት ማለት ወንጌል ያልደረሰበት አካባቢ ከሆነ ግን ያለው ያ ሰው ስለ ክርስቶስ ተነግሮት ይህንን የምስራችንን ወንጌል ሳይደርሰው ቀርቶ ከሆነ ግን እንደዚሁ ይኖረው፣ እንደዛ ከሆነ እግዚአብሔር ነው የሚያውቀው። አይድንም አንልም። እንደዛ ነው። ገባሻና? አዎ የሌሎችም ሰው ጥያቄዎች ይሆናል ብዬ አስባለሁ። አማኝ ላልሆኑት ማለት ነው። እና ስላስተማርከን አመሰግናለሁ። ስለረዳኸኝ ስላገዝከኝ አመሰግናለሁ። ሁለተኛው ጥያቄ ደግሞ ቀጥሉልኝ። ልዱዬ ሁለተኛው ጥያቄ እስቲ መልሽላት። አንድ ሰው ዳኒም ከፈለገ መመለስ ይችላል፣ ግን ሊዱ ብትጀምር ጥሩ ነው። ልዱ አንድ ሰው በክርስቶስ ኢየሱስ አምኖ ማንኛውም ኃጢአት ቢሰራ ይድናል ወይ ነው ጥያቄዋ። ግን እኮ አኬ ትንሽ ሄዶበታል አይደል እንዴ? አይ ቲንክ ዩ ሜንሽንድ የቀረውን ይጂበት አንቺ ልዱ ኖ አይ መልሰኸዋል ወይ ጥያቄውን አኬ? ለእናንተ የተጠየቀው ነው? ኖ ለሁሉም ሀና ያመነ ሰው ክርስቲያን ሆኖ የፈለገውን ኃጢአት እየሰራ ይድናል ሳይድን ያልሽው ለጴንጤ ብቻ ነው የጠየቅሽው ወይስ ለኦርቶዶክስ ነው? እስኪ እንስማት። አረማ ቤት ሁለት ጥያቄ ብላ አንድ ለኛ አንድ ለእናንተ። አንድ ሰው ካመነ በኋላ ኢየሱስ ጌታ እንደሆነ ካመነ በኋላ ግን ኃጢአት እየሰራ ቢኖር መቼስ ነፃ ፈቃድ አለውና ያመነ ሰው ኃጢአት እየሰራ አይኖርም አትሉንም? እየሰራ ቢኖር ይድናል አይድንም ነው ያለች ያለችው። አይ አይደለም፣ ንስሐ ሳይገባ ቢሞት ምናምን ብለሻል አይደል? አዎ ኩሳው ንስሐም ሳይገባ ቢሞት ማለት ነው። እስኪ ትመል ንስሐ ነው አላልኩም። ኖ ንስሐ ምናምን አላልኩም። ይኸውልሽ እኔ ለምሳሌ ልንገርሽ፣ በክርስቶስ ኢየሱስ አምናለሁ፣ ጌታ መሆኑን ተቀብያለሁ። በቃ ሁሉ ነገሬ ነው። ግን ደግሞ ዘመኔን በሙሉ ኃጢአት እንደሆነ እኮ አውቃለሁ። ኃጢአት ነፃ ፍቃድ ሰጥቶናል። በዚህ ከሄዳችሁ ብሎ ክርስቶስ ነፃ ፍቃድ ሰጥቶናል። እና ደግሞ
ኃጢአት መሆኑን እያወቅን ይሄ የክርስቶስ መንገድ እንዳልሆነ እያወቅን ለምሳሌ ዝሙት፣ ስርቆት፣ ሰው መግደልን እያንዳንዱ ኃጢአት እየሰራሁ ብኖር ኃጢአቱን አበዛሽ በቃ ዝሙት በቂ መግደሉ ምን አመጣው? በቂ ነው። በየመንገዱ ይኸውልሽ ልንገርሽ፣ ለምን ይሄን ጥያቄ እንዳነሳው ልንገርሽ። በየመንገዱ በክርስቶስ ኢየሱስ የሚያምን የእግዚአብሔር መንግስት ይወርሳል፣ እርሱን ብቻ መኑ ነው። ያን ጥያቄ እንድትመልሽልኝ ስለምፈልግ ነው። እሱን ስለማንኩ ብቻ እኔ የእግዚአብሔር መንግስት ወርሳለሁ ወይ? አንዴ እንትን እንዳይል ግን ይሄ ሲሱ እንዳልኩሽ አሁን ይሄ እንትን እንዳይላ ወደ ክርክር ወደ ጭቅጭቅ ምናምን እንዳይገባም ይሄ ነገር ሳናስብ አይደለም። ጥያቄ ነው እኔ ጠየቅኳት። ጥያቄውን ልትመልስ አለመልስላታችሁ ችግር የለም። ጥያቄውን ብቻ በቃ ጥያቄው ብቻ ይቀመጥና በቃ አንድ ሰው ካመነ በኋላ በጌታ አምኖ ከዳነ በኋላ ነፃ ፈቃድ አለውና ግን በኃጢአት እየተመላለሰ ቢኖር ንስሐ ባይገባ ማለት ነው ይደናል አይደንም ነው በቃ አለቀ። አሊዱ ያ እሺ ማለት በጣም ኮምፕሊኬትድ ቶፒክ ነው፣ ግን ጀስት አጠራርጌ ስመልስልሽ አንደኛ ነገር ዓለምና ምኞቱን የሚያስክድ የእግዚአብሔር ጸጋ ነው አይደል የተገለጠው። ያንን ጸጋ በእምነት መቀበል መቻል አለብን እና ያ ጸጋ ደግሞ በስራ የሚገለጥ እምነት ነው። ምን ማለት ነው ይሄ? ላይክ ኦል ኦፍ ሰደን ቅድም ሐኪም ሜንሽን አድርጎታል። ያለ ምንም ኃጢአት ሰው መኖር አይችልም። በቃ ላይክ ፐርፌክት ሆኖ ማለት ነው። ሶ በኃጢአት መውደቅና በኃጢአት መኖር ይለያያል። ሁሌም ኮንስተንትሊ ያ ሰው በኃጢአት የሚኖር ከሆነ አለ አይደለም ሲን ኮንሺየስ ሳይሆን ግሬስ ኮንሺየስ መሆን መቻል አለበት። የእግዚአብሔርን ጸጋ ማወቅ፣ ሜዲቴት ማድረግ፣ መጸለይ፣ ወደ እግዚአብሔር መቅረብ፣ ከቅዱሳን ጋር ህብረት ማድረግ አለበት። ከዛ በተረፈ ግን እስከ መጨረሻ ህይወቱ ድረስ በኃጢአት ከሆነ ማለት በቃ በኃጢአት ብቻ እየኖረ ከሆነ የሚኖረው አላውቅም፣ እግዚአብሔር ነው የሚያውቀው እሱ። መጽሐፍ ቅዱሳችን ግን የሚነግረን አንደኛ ነገር ምን አይነት ጸጋን ነው ያመነው ያ ሰው። እንዳልሽው ቅድም በልጅነቴ ተጠምቄያለሁ በቃ ምናምን ነው ወይስ የክርስቶስ ጸጋ ምን እንደሆነ መስቀል ላይ የተሰራው ስራ ምን እንደሆነ አውቋል ወይ? እምነት ማለት it's depending on ማለት ነው አይደለም? like fully relying on the grace of God. so በክርስቶስ ጸጋ የታመነ ሰው ላይሆን ይችላል። በስም ክርስትና ወይም በቤተሰብ ምናምን ሊሆን ይችላል። ግን በክርስቶስ ጸጋ የተደገፈ ሰው ኃጢአትን አይሰራም አይደለም። ግን በኃጢአት መኖር ግን በጣም ይከብደዋል። ለምን? በስራ የተገለጠ እምነት ስለሆነ ያለን ማለት ነው። በቃ እንትን እንዳይል ክርክር ውስጥ እንዳይገባ በቃ የኛን ቪው ትንሽ ልጨምር ሊዱ በተናገረችው ላይ። እሺ ሊዱ ከተናገረችው የተለየ ነው አይደለም፣ በሷ ላይ ነው የምጨምረው። መቼም ቃል በቃል አልደግመው። ግን ሊዱ አሁን እኮ እንትን አላለችም። ሰውየው የዳነ ሰው አሁን በተባለው ስቴት ውስጥ ሊገኝ አይችልም ነው ሊዱ የዳነ ሰው? አይ ሊገኝ ምናልባት ሊገኝ ይችላል። ከተቻለ አላቅም እንዴት እንደሚሆን እግዚአብሔር ያውቃል አለች። በኃጢአት ውስጥ ኖሮ ሊተርፍም ይችላል። ቪውን ስሙኝና ከዛ በኋላ ተጨምራለህ። መጀመሪያ አለብህ ሊዱ ነው ያወራው። ቀጥልሽ። ኦኬ ክርስትና ማለት ሲስተርዬ አና ማለት ነው ዝም ብሎ ከጌታ ጋር መስማማት ብቻ አይደለም። ማለት እኔ ክርስቲያን ሆኛለሁ ብሎ ማወጅ ብቻ አይደለም። አንድ ሰው በጸደቀ ጊዜ ወይም በእግዚአብሔር ፊት ባመነ ጊዜ እንደሚጸድቅ መጽሐፍ ይናገራል። ግን የክርስትና ኃይል መጽሐፍ ቅዱስ እንደሚናገር ጸድቅ ያለው ብሎ እዛ ላይ የሚቆም አይደለም። የመንፈስ ቅዱስ ኃይል አለ። ይሄ የመንፈስ ቅዱስ ኃይል እንደ እግዚአብሔር የሚቀድስ ነው። ማለት እኔ ቅዱስ ነኝና ቅዱስ ሁኑ የሚለውን ነገር ማድረግ የሚያስችለን ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እኔ ቅዱስ ነኝና እናንተ ቅዱስ ሁኑ የሚለውን እንድናደርግ የሚያደርግ ነው። ሌላው ደግሞ ኃይል ይጨምርናል። ክርስትና ኃይልን ሳትቀበሉ እንዳትወጡ ይላቸዋል መጽሐፍ ቅዱስ። የሐዋርያት ሥራ ምዕራፍ 1 ላይ ቁጥር 8 መሰለኝ ኢየሱስ ክርስቶስ ከሰበካቸው በኋላ ካስተማራቸው በኋላ ሂዱና ስበኩ አላላቸው። ለምንድን ነው ስበኩ ያላላቸው? መሰበክ ብቻ ወይም ደግሞ ማመን ብቻ በራሱ ምንም ማለት አይደለም። መንፈስ ቅዱስ ሊወርድብሽና ኃይሉን ልትቀበይ ይገባል። ኃይሉን የተቀበለ ሰው ዓለምን ያሸንፋል።
ኃይሉን የተቀበለ ሰው ኢየሱስ ክርስቶስ ሲሰቀል ጴጥሮስ እንደተደበቀው ሳይሆን በድፍረት የእግዚአብሔርን ቃል እንዲናገሩ ያደርጋል። ስለዚህ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ይሄንን ነው የሚናገረው። እኛም ባመን ጊዜ መንፈስ ቅዱስ ይወርድብናል። መንፈስ ቅዱስ ሲወርድብን ኃይልን እንቀበላለን፣ በድፍረት እንናገራለን ማለት ነው። ሌላኛው ደግሞ ምንድነው? የእግዚአብሔር መንፈስን እንድንራብና እግዚአብሔርን የበለጠ እንድንወድ ቃሉን እንድንወድ ያደርገናል። ይሄ አውቶማቲካሊ አሁን ቅድም ከዘረዘርቻቸው ኃጢአት ይለየናል። ሰው ጽድቅን ይራባል፣ ጌታን ይወዳል፣ ቃሉን ይወዳል። ይሄን ካላደረገ ሰውየው ዳነ ማለት አይቻልም። ምክንያቱም የእግዚአብሔር መንፈስ አንድ ሰው በዳነ ጊዜ ይለውጠዋል፣ ትራንስፎርም ያደርገዋል። ታስታውሽ እንደሆነ ጳውሎስ ክርስቲያኖችን ምን ያደርግ ነበር? ብዙ ነገር ያደርግ ነበር። ከዛ መንፈስ ቅዱስን ከተሞላ በኋላ ግን በአንዴ ነው የተለወጠው፣ ራዲካሊ ነው የተለወጠው። ጴጥሮስም ፈሪ ነበር። ከዛም በኋላ የእግዚአብሔር መንፈስ በመጣ ጊዜ ጴጥሮስም እንደዚሁ በድፍረት የሚናገር ሰው ሆነ። እንዳውም በሚሰቀል ጊዜ ክርስቶስ እንደተሰቀለ አልሰቀልም ብሎ ተዘግዝቆ እንደተሰቀለ እናያለን ማለት ነው። ስለዚህ ክርስትና በአፍ ብቻ አዎ እኔ የዚህ ግሩፕ ነኝ እኔ የዚያ ግሩፕ ነኝ ብለን የምንናገረው ሳይሆን የእግዚአብሔር ኃይል በላያችን ውስጥ ተገልጦ እኛን ኢምፓወር የሚያደርግበት ነው። ስለዚህ ኢምፓወር የሌለው ክርስትና ሰው በጽድቅ እንዲኖር አያደርገውም። ስለዚህ ፓወር ስለምትቀበይ ሐሳብ አይግባሽ፣ ጌታ መቀበል ብቻ ነው የሚጠበቅብሽ። በመንፈስ ቅዱስ የተሞሉ ሰዎች በልሳን ይናገራሉ፣ ትንቢት ይናገራሉ። ተጽፏል የሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ቃሉን በሰሙት ላይ ሁሉ መንፈስ ቅዱስ ወረደ፣ የጸጋ ስጦታንም ተቀበሉ ይላል። ስለዚህ የጸጋ ስጦታን ትቀበያለሽ። አስበሽዋል? የጸጋን ስጦታ ተቀብለሽ ወደ ዝሙት ቦታ ተመልሰሽ ስትሄጂ አያስኬድም። ክርስትና ማለት የውስጥ ለውጥ ነው፣ የውጭ ብቻ አይደለም። በውስጥ ስትለወጪ ጌታን እየመሰለሽ ትሄጃለሽ። እሱ ነበር እንዴ በቋንቋቸው አወቋቸው ነው የሚለው እና ስለዚህ ትክክለኛ የክርስትናን ለውጥ ካገኘሽ እግዚአብሔርን እየመሰልሽ ልጁን እየመሰልሽ ነው የምትሄጂው። ዝሙት እና የመሳሰሉ ነገሮች የሚታሰቡት ኃይል በሌለበት ሁኔታ በመተናገሪበት ጊዜ ነው። ኃይል አለ፣ የሚቀድስ የእግዚአብሔር መንፈስ አለ፣ እግዚአብሔር እንድትፈሪ የሚያደርግ አለና እሱ ይለውጥሻል። መጽሐፍ ቅዱስ ውስጥ እሺ ስብከት ሆነ አጠቃለው ዳኒ ስብከት ሆነብኝ እኔ ራሱ እዚህ ነገር ውስጥ ማለት ነው። ለሃባቴ አንድ የምትቃወሙ ነገር አለ በተናገርኩ ላይ ያጠቃለውና ከዛ በኋላ ይሄ ራሱ አሁን እነሱ የጠየቅሻቸውን ጥያቄ የክርስትናው ደግሞ መልስ ምን እንደሆነ መስማት የምትፈልጊ ከሆነ እኔ ትንሽ ነገር ልሻለሁ ማለት ከመጽሐፍ ቅዱስ አጠቃለው ዳኒ ስብከት አረከው። ኦኬ ስለዚህ በቀላሉ አንድ ሁለት ብዬ ማስቀምጣቸው፣ አንደኛ ሰው ከዳነ በኋላ በመንፈስ ቅዱስ ይሞላል፣ ሁለተኛ ኃይል ያገኛል፣ ሶስተኛ ይለወጣል፣ እንደሌላ ሰው ይሆናል። ሰው በድፍረት ቃሉ መስበክ ይችላል፣ ጌታ መምሰል ይችላል ለማለት ነው። እዚህ ላይ ተቃውሞ ካላችሁ ለመለስ ዝግጁ ነኝ። እሺ እኔ እኮ ግልጽ እኮ ነው ማለት አሁን እኔ መልስ ብትሉኝ አሁን የዳነ ሰው ወይንም ክርስቲያን ሰው በእንደዚህ አይነት ሁኔታ አይገኝም። በቃ ማለት አንድ ሰው ድኛለሁ ብሎ ክርስቲያን ነኝ ብሎ ኃጢአትን እንደ ልቡ እንደፈለገ አያደርግም ብለን ለምንድን ነው መናገር ማንችል? እኔ ከተሳሳቱ ካጠፋ ይቅርታ ይቀጥላል። ይቅርታ አድርጉልኝ ትላለህ አንተ። አንድ ትናገራለህ፣ አንድ ይቅርታ ትጠይቃለህ። አሁንማ ፈርተሃል መሰለኝ። በሁሉም አቅጣጫ ነው እየሰደቡ ያሉት። ፓፓ ዶኒ አንድ ተናግረህ ሁለት ይቅርታ ትጠይቃለህ አይደል? ምን ላድርግ ብለህ ነው? አንድ ይናገርና ፕሮቴስታንትንም ኦርቶዶክስንም ይቅርታ ይጠይቃል። አሁን ያወራው ተፖስቷል፣ ስትወጣ ሪፖስት አድርገው። እሺ ሃኒቾ አውራና በዛው ጥያቄና መልስም አድርገው። እሺ አይ ከዳኒ ጋር አያስፈልገኝም ያናል እንትን ማለት እንኳን ብዙ ጊዜ ስላወራሁት። ግን ይሄ አሁን ሃኒቾ የጠየቅሽውን ጥያቄ ፕሮቴስታንቶችን እኔ መጽሐፍ ቅዱሳዊው አሁን የተናገርኩት ነገር ተቃወማለህ እንደ ብራዘር ነገር መናገር እችላለሁ። የተናገርኩት ተቃወማለህ እንዴ? አሁን የተናገርኩት ዳኒ ጭቅጭቅ አልፈልግም፣ ለዛ ነው ይቅርታው እንደኔ እኔ እሱ ብቻ አይደለም እኔ የምቃወማለሁ። እሱ ብቻ አይደለም እኔ የምቃወማለሁ። አንዴ ቆይ ሃኒቻ እሺ እኔ አሁን ዳኒ ያለውን ብቻ ሳይሆን ዳኒም ሲሶም ሊዲያም ሶስቱም ያሉትን ነው የምቃወመው። እኔ መጽሐፍ ቅዱስም ይቃወማል ክርስትናውም ይቃወማል ብዬ ነው የማስበው። እና ምናልባት አንቺ በእኛ ሳይድም መጠየቅ የምትፈልጊ ከሆነ ልመልስ፣ ካልሆነ ግን
እንትን ማለት ይችላል። ሌላ ጊዜ እንሄድበታለን። ያስፈልግሻል ትንሽ ነገር ልሄድበት። አና የት ነው የሚሰማው መዝሙር? መምህር ብርሃኑ ስለምን መዝሙር ከፍተው ይገባሉ? ስለምን ትጨቃጨቃላችሁ? ዮኒስ ፓፓን ሰላም ማለት ነው። በእናትህ ነው በላት ፓፓ ወይ መምህር እንዴት ነው ብሬ? ሚዩት ማንሳት ጠፋብን። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን ደህና ነህ? አለን። ያው እዚህ አንተ እያለህ እኮ አኬድ ልውቀሰው ብዬ ነው ኮቻችን ረሳን ብዬ እንሄድበታለን። እሺ ሀኒቾ አለሽ? አለሁ ሚት አድርጌ ነው የሰማሁት። በቃ አኪ የክርስትናውን ንገራት። ክርስትናው ምን እንደሚያስተምር ትክክለኛውን የመጽሐፍ ቅዱሱ ስሚው። እኔ ቁርአኑን የተናገርኩት ብራዘር ዳኒ ያንተን እኮ እንቃወማለን። ከዛ መጨረሻ ላይ እንትላለን እናወራለን። በል ተቃወምና ሰማሃለሁ። ስትቃወምና ያለ መንፈስ ቅዱስ መሙላትን ትቃወማለህ። እሺ አንዴ እባክህን። አይ እኛ አሁን በእኛ ሳይድ አሁን በፕሮቴስታንት ሳይድ ያለውን ትክክለኛ መጽሐፍ ቅዱስ የሚሉትን ተናግረዋል። በእኛ ሳይድ ደግሞ እንግዲህ በክርስትናው ሳይድም ደግሞ ያለውን አይ ትክክለኛው መጽሐፍ ቅዱሳዊ ይሄ ነው የሚለውን ትንሽ ነገር ልበልሽና እንጨርስ። እሺ በአጭሩ አንድ ሰው ክርስቲያን ሲሆን ኃይልን ያገኛል ምናምን የሚሉት ነገሮች እነዚህ ትክክል ናቸው። እንግዲህ መጽሐፍ ቅዱስ በግልጽ ነው የሚናገረው ኃይልን ያገኛል። አዎ አንድ ሰው የምርም ምንድነው ዝም ብሎ የሚያንኮራፋ አይነት ሰው አይሁን እንጂ በደንብ ከእግዚአብሔር ጋር መኖርን የሚፈልግ አይነት ሰው ከሆነ ኃይልን እያገኘ ምንድነው ከጸጋው የተነሳ መልካም ነገርን እያደረገ ከኃጢአት እየራቀ በጽድቅ ጎዳና እየተመላለሰ በኑሮውም ቅዱስ እየሆነ ይሄዳል። በኑሮአችሁ ቅዱሳን ሁኑ ስለሚል በኑሮውም ቅዱስ እየሆነ ይሄዳል። ኦኬ ይሄ አሁን ከእግዚአብሔር ሳይድ እንደዚህ አይነት ኃይልን ይሰጠናል። ግን እንደዚህ አይነት ኃይል ቢሰጠንም ግን ሰው በራሱ ቸልተኛነትና ስንፍና ግን አይደለም ኃጢአትን መስራት ኢቭን ሙሉ በሙሉ ኢየሱስን ሊክደው ራሱ ይችላል። አይችልም? ይችላል። ኖርማል ኃጢአትን መስራት አይደለም ሙሉ በሙሉ ጭራሹኑ ኢየሱስ ጌታ አይደለም ብሎ እንኳን ሊክድ ይችላል። ካመነ በኋላ ያመነ ሰው እንዲህ ያደርጋል። አዎ ሙሉ እድሜውን በቃ አንዴ ካመነ በኋላ ሙሉ ዘመኑን ክርስቶስ ኢየሱስን ክዶት ሊሞት ይችላል። ክርስቶስ ኢየሱስን ክዶት ለቀሪው ዘመን ሁሉ ክርስቶስን እንደካደው ሊኖር ይችላል። አንዴ አምኖ ከዳነ በኋላ ራሱ አንዴ አምኖ ከዳነ በኋላ እና ምንድነው እንደው ይሄ ፍሬ አለማፍራቱ ወይም ደግሞ ኃጢአትን መስራቱ ይቅርና ይሄ እንደውም በጣም ከባድ ነው። መካድ ጌታ ኢየሱስን መካድ ይሄ አደገኛ ነው። ሮሜ 11 ላይ አንድ የሚናገረው ነገር አለ። ጳውሎስም ስለ አሕዛብና አይሁዳውያን ሲናገር አይሁዳውያን ባለማመናቸው ምክንያት ከግንዱ ላይ እንግዲህ ተቆርጠዋልና በግንዱ ላይ የተተከሉትን አሕዛብን ደግሞ ያነሳና ከእምነት የተነሳ እንትን እንዳሉ በግንዱ ላይ እንደሆኑ ይነግራቸውና ግን እነሱ ራሱ ቢክዱ ደግሞ ባያምኑ ደግሞ ይቆረጡ ዘንድ አላቸው። ለእነዛኞቹ ለአይሁዳውያን ያልራራ አስቀድሞ ለነበሩት ያልራራ ለእናንተ ደግሞ አያራራም ይቆርጣችኋል ይላል። ስለዛ ሰው ከካደ ይቆረጣል። ስለዛ ሊክድ ይችላል ነው። ስለዛ ምን ይሄ የመጀመሪያው ትልቁ ኃጢአት ኢየሱስን መካድ ነው። በነገራችን ላይ ክርስቶስን መካድ ደግሞ ማለት ነው የሆነ ኢየሱስ ክርስቶስ ጌታ አይደለም ብቻ ብሎ በአንደበት የመካድ ብቻ አይደለም። ኢቭን በስራቸው ይክዱታል እንደተባለ በስራ ደግሞ ሊካድ ይችላል። ኦኬ ሰው በስራው ደግሞ ኃጢአትን እየሰራ ወይ በምናምን እኔስ ክርስቶስን ሊክድ ይችላል። እና ይሄ እንዳለ እንደው ይያዝና ኖርማል ኃጢአት አንቺ እንዳልሽው ደግሞ ቢሰራ ስላልሽው መጽሐፍ ቅዱስ እሱንም በግልጽ ነው የሚናገረው። ገላትያ ምዕራፍ 5 ላይ ለምሳሌ የሥጋ ስራ የተገለጠ ነው ይልና አስቀድሞ ካለ የሥጋ ስራን ከቶ አትፈጽሙ ይላል። ቁጥር 16 ገላትያ ምዕራፍ 5 ቁጥር 16 ላይ የሥጋን ስራ ከቶ አትፈጽሙ ይላል። ከፈጸምን የሥጋ ስራም የተገለጡ ናቸው ብሎ ከዘረዘረው በኋላ ይሄ እነዚህ ቅናት፣ ሟርት፣ አድመኝነት፣ ምናምን ዝሙት፣ መዳራት፣ ጣዖትን ማምለክ የመሳሰሉትን ምንፍቅና ወይም መናፍቅነት ምናምን እያለ ይዘረዘርና እንደነዚህ ያሉትን የሚያደርጉ አስቀድሜ እንዳልኩኝ የእግዚአብሔር መንግስት አይወርሱም ይላል።
ሰው አንድ ጊዜ በክርስቶስ ኢየሱስ ካመነ በኋላ እንደዚህ አይነት ስራዎችን እየሰራ ቢኖር በቃ የእግዚአብሔር መንግስት አይወርስም አለቀ። ሰው ነፃ ፈቃድ አለው። በኃጢአት ሊመላለስ ይችላል። ስለዛ በኃጢአት የሚመላለስ ከሆነ ይሞታል። ቀጠል አድርጎ 6ኛው ምዕራፍ ላይ ምዘው ገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ደግሞ ያጭዳል ነው የሚለው። በቃ ሰው የሚዘራውን ነው የሚያጭደው ነው ያለው። ይሄ ለክርስቲያኖች የተነገረ ነው። አትሳቱ ክርስቲያኖችን እኮ እንደዛ የሚለው አትሳቱ እግዚአብሔር አይዘበትበትም። ይዘበትበታል እንዴ? እግዚአብሔር አይዘበትበትም። እግዚአብሔር ክርስቲያን ስለሆንክ እንደው በቃ ኃጢአት ብትሰራም ችግር የለም ኖ አይልም። አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ደግሞ ያጭዳልና ይልና በገዛ ስጋ የሚዘራ ይላል። ሚኒንግ የስጋ ፈቃድን የሚፈጽም ማለት ነው። አስቀድሞ ስለመንፈስ ፈቃድ ስለመንፈስና ስለ ስጋ ፈቃድ ሲናገር ነበርና በገዛ ስጋው የሚዘራ እሺ ከስጋ መበስበስን ያጭዳል። በገዛ ስጋው የሚዘራ ከስጋ ምንን መበስበስን የዘላለም ሞትን ማለት ነው። መበስበስን ያጭዳል። በስጋ የስጋ ፈቃድ የምትፈጽም ከሆነ እሺ በመንፈስ የሚዘራስ እንደ መንፈስ ፈቃድ የሚመላለስ ካለስ በመንፈስ የሚዘራ ግን እርሱ ከመንፈስ ምንን ያጭዳል? የዘላለምን ሕይወት ያጭዳል። የዘላለም ሕይወት ያጭዳል። የዘላለም ሕይወት ይታጨዳል። አዎ ይታጨዳል። እንግዲህ ጳውሎስ ነው ያለ ምን እናድርግ? ያውም ገላትያ ላይ ብዙ ሮሜ ገላትያ ይላል አይደል? ገላትያ ላይ ምንድነው የዘላለም ሕይወት ይታጨዳል ይላል። በጣም የሚያስገርመው ደግሞ ከላይ ምን ብሎ ጀምሮ ነው ይሄን ነገር ያስቀምጠው? ሰው የሚዘራውን ያንኑ ያጭዳል ካለ በኋላ የስ መበስበስም ይታጨዳል። አዎ የዘላለም ሕይወትም ይታጨዳል። እንደ ስጋ ፈቃድ የሚኖሩ መበስበስን ያጭዳሉ። እንደ መንፈስ ፈቃድ የሚመላለሱ ግን የዘላለም ሕይወትን ያጭዳሉ። እንደ መንፈስ ፈቃድ መመላለስ ምን ማለት ነው? ከታች ዝቅ ብሎ ይናገራል። እዛው ጋር ምን ብሎ ባንዝልም በጊዜው እናጭዳለንና መልካምን ለመስራት አንታክት ምን ለማድረግ አንታክት? መልካምን ለመስራት አትሳቱ እግዚአብሔር አይዘበትበትም እኮ አይዘበትበትም አለቀ። ስለዚህ እኛ አሁን ሐሰተኛ እንትኖችን እንደዚህ ሐሰተኛ የሆኑ ተስፋዎችን ሰተን አሁን ሰዎችን አንጠራምኛ አንድ እመኑ እንጂ እንደው ከዛ በኋላ ነው ድንገት እንደው ተሳስታችሁ ራሱ ኃጢአት እየሰራችሁ ብትኖሩ ትደናላችሁ አንልም። ሰው ኑ ከዛ በኋላ ፍጹም ከኃጢአት ራቁ ብቻ ራሱ አይደለም ፍሬን እያፈራችሁ ኑሩ። ኃጢአት ቀጥሎ የሚመጣ ነው። በነገራችን ላይ ኃጢአት ባትሰራ ራሱ ግዴታ ፍሬን ማፍራት አለብህ። በነገራችን ላይ አሁን ኃጢአት ሰው እየሰራ ቢኖር ይድናል ወይስ ይሞታል ምናምን የሚለው ክርክር ሆኖ ሲነሳ ማለት ነው ፍሬን ማፍራት ለድህነት እንዳይመስል ሆኖ እየተቀመጠ ነው። ጭራሽ ፍሬን አለማፍራት ራሱ ያስቀጣል። አይደለም ኃጢአት መስራት ፍሬን አለማፍራት ራሱ ያስቀጣል። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ እሱ ነው ያለው እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው በእኔ ያለውን ቅርንጫፍ ይለና በእኔ ያለውን ያለው ባይዚ ጌታ ኢየሱስ በእኔ ያለውን ቅርንጫፍ ፍሬ ግን የማያፈራውን አባቴ ያስወግደዋል። ማንንም የሚያስወግደው በክርስቶስ ሆኖ ግን ፍሬ የማያፈራውን በክርስቶስ ሆኖ ሰው በክርስቶስ የሚሆነው እንግዲህ በክርስቶስ ከሆነ ድኗል። ኦልሬዲ ያ ሰው ሳያምን በክርስቶስ አይሆንም። ያለ እምነት በክርስቶስ መሆን አይቻልም። ሰው በክርስቶስ ሆኖ ግን ፍሬን የማያፈራ ከሆነ ላያፈራ ይችላል። ይኸው ላያፈራ ስለሚችል እኮ ነው ካላፈራ አባቴ ያስወግደዋል የሚለው። ታዲያ የሌለ ነገር ተረት መሰለ እንደ የሚያወራው ነው? አይደለም፣ ተረት አይደለም። የሌለ ነገር ዝም ብሎ ኢማጂነሪ የሆነ ነገር ብቻ ዝም ብሎ እንትን እያለ አይደለም። ኢየሱስ ሊሆን የሚችል ነገር ነው። ፍሬን የማያፈራ ካለ በእኔ ሆኖ ፍሬን የማያፈራ ቅርንጫፍ ካለ ያው አባቴ ያስወግደዋል። ፍሬ የሚያፈራውንስ አብዝቶ እንዲያፈራ ያጠራል። ስለዚህ ቅርንጫፍ ፍሬን የሚያፈራው ከግንዱ የተነሳ ነው። ትክክል። ክርስቲያኖች ፍሬን የምናፈራው ከጌታችን ከክርስቶስ ኢየሱስ የተነሳ ነው። ትክክል። ግን ምንም እንኳን ግንዱ ፍሬን እንድናፈራ ሁሌም የሚያስፈልገን ነገር ሁሉ የሚመግበን ቢሆንም ግንዱ ማለት ነው። ቅርንጫፎቹ ግን ነፃ ፈቃድ አላቸውና በራሳቸው ድክመት ምክንያት ፍሬን አናፈራም ቢሉ የኢየሱስ አባት ይቆርጣቸዋል። ይሄ በቃ እንግዲህ ጌታ ኢየሱስ አለ ማለት እኛ ያለን አማራጭ ምንድነው? እያንሻፈፈን አንተረጉምም እየጠመዘዝን የክርስቶስን ቃል የሐዋርያቱን ቃል በፍጹም አናረገውም አሜን ብለን እንቀበላለን። ከዛ ውጪ ግን ቅድም እንዳልኩት
አንድ የዳነ ሰው ወይም በክርስቶስ ኢየሱስ ያመነ ሰው ምን ሊያደርግ ይችላል ብያችኋለሁ? አዎ በሚገባ ኃጢአትን እየሰራ ሊኖር ይችላል። ኃጢአትን እየሰራ መኖር ብቻ አይደለም ብያችኋለሁ፣ እንዳትረሱ በጌታ ኢቭን ጌታ ኢየሱስን ሊክደው ራሱ ይችላል። አንዴ የመጽሐፍ ቅዱስ ክፍል ላውጣላችሁ ከይቅርታ ጋር አንዴ ምን አልኳችሁ? ጌታችን ኢየሱስን ጌታችን ያውጣለ አጠገብ ያለ ጌታችን ክርስቶስ ኢየሱስን ሊክደው ይችላል። ኤግዛክትሊ ቁጥሩን እንትን ልበለው ብዬ ነው። አንዴ ሰው ክርስቶስን ከካደ ታዲያ ከዚህ በላይ ምን ኃጢአት አለ? ሰው ክርስቶስን ክዱ ከዛ በኋላ ደግሞ በዛው በቃ በቀሪ ህይወታቸውን ከቀጠሉ እንዴ ምን ታዲያ ዝሙት ምናምንማ እንደውም ከዚህኛው ዝሙት አይቀልም እንዲጨራሽ ኢየሱስ ጌታ አይደለም ብሎ ወጥቶ ከምንትን ካለ ዝሙትማ ይኸው እናንተ አሁን እንደው ዝም ብሎ ይሄንን የዚህ ሚዲያውን ዲቤቱን ተውትና በየቤታቸው ያለውን ይሁት ጴንጤ ወንድምነቶች ሊሆን ይችላል ወይም እንደዚህ ብላችሁ የምታስቡ የትኛውም ሰው ካለ ይሄን ነገር አታደርጉትም ወይ? ሁላችሁም አታደርጉትም። ኦፍ ኮርስ ማንም ሰው ይሄን ግን የምር እንደዛ አያደርጉም ወይ? አንድ ጴንጤ የሆነ ሰው ይሄን አያደርግም? ኦፍ ኮርስ ያደርጋል። ግን በቃ እንደው ንስሐ ደግሞ ገብቼ እመለሳለሁ ነው የምትሉት አይደል? ግን ንስሐ ሳትገቡ በዛው ብትቀጥሉት ድንገት እንዴ አንዴ ኃጢአቱን ከሰራችሁት ከዛ በኋላም ብትቀጥሉት ነው። ግን ከዛ አልፎ ግን ይክዱታል ራሱ ይላል መጽሐፍ ቅዱስ። ማንን? የዋጃቸውን ጌታ ኢየሱስን። አንዴ እሺ እንዳልኳችሁ ግን ኖርማል በኮንፌሽን ደረጃ ብቻ ግን አይደለም ክህደት። እንዳልኳችሁ ይሄ ኢየሱስ ጌታ ነው የሚለውን ብቻ አይደለም ሰው የሚክደው። እንዳልኩት ኖርማል በስራም መካድ አለ። እሱ መታወቅ አለበት። በስራ መካድ እንዳለ ሊታወቅ ይገባል። ይሄ በስራ መካድ ማለት በቃ ከምግባር ይወጡ እና አንዳንድ ሰዎች ኦኬ ከዛ ተጉ ካለ አስገባው። ተጉነታቸው ርዕስ አልሳት የተጠየቁትን ነው እየመለስኩ ያለሁት። አንዴ የተጠየቀውን እንዳልሆነ አሳያለሁ። አይ አታሳየኝ፣ አልፈልገውም ማሳየትህን። ኦኬ የፈለከው ነው እያወራ ያለው። ምክንያቱም የተደረገው ምን መሰለህ? ኃጢአት እንዳንሰራ መንፈስ ቅዱስ ያደርጋል አያደርግም የሚለውን ነበር እያወራ የነበረው። አይ አይደለም። ሰው በኃጢአት እየተመላለሰ ቢኖር ድህነቱን ያጣዋል አያጣውም ነው ጥያቄው። አንተ ያልከው ድህነቱን ያጣዋል አይደለም እንደፈለገ እንደዛ ነው። ይድናል ወይስ አይድንም ነው ጥያቄው። አንተ ያልተጠየቀው የኔን መልስ እየተቃወምክ ነበር። እኔ ምን አልኩኝ? እኛ እየመለስን ያለነው ለሐኒቾ ነው። እባክህ ሚውት አድርግ። ኦኬ እሺ። የተጠየቀውን ትተህ ሌላ መልሰህ ስለነበረ ከአንተ ጋር ተለያየ። እየተመለሰ ያለው እኮ እሷ ለጠየቀችው ጥያቄ ነው። ተጉ ካለ ገባ ወንድማችን። እሺ ወይ አንተ ታወጣልኝ እንዲሆን እስቲ ሁለተኛ ጴጥሮስ እስቲ ያወጣ። እሺ ሁለተኛ ጴጥሮስ ምዕራፍ 2 ላይ ነው። ምዕራፍ 2 ይሁንና ናው ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ምዕራፍ 2 ቁጥር 1 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። ጥንት ላይ ማለት በአይሁዳውያን መካከል ሐሰተኛ ነቢያት ነበሩ። እንዲሁ በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው ሐሰተኛ መምህራን መናፍቃን ማለት ነው። ጌታ ኢየሱስን የካዱ የዋጃቸው ነው ባይዚ የሚለው ራሱ ከተዋጁ በኋላ በጌታችን በክርስቶስ ኢየሱስ የተዋጁ ሰዎች ሊክዱት ይችላሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልኮ ያገባሉ። የዋጃቸውን ጌታ እንኳ ክደው ሰው የዋጀውን ጌታም ሊክድ ይችላል። ስለዚህ
የሚፈጥንን ጥፋት በራሳቸው ላይ ያመጣሉ። ስለዚህ ያንን እያመጡ እየሳቡ ደግሞ የሚያጠፋ ኑፋቂን ደግሞ አሽልኮ ያገባሉ። ለካንዴ ጋይስ የሚያጠፋ ምንን አለ ዮኒ ወይ ምንን አሽልኮ ያገባሉ አለ። ምን አይነት ኑፋቂ ነው የሚያጠፋ? ስለዛ ኑፋቂ ያጠፋል አያጠፋም? ያጠፋል። ስለዛ ኑፋቂ ያጠፋል እያለ ነው አይደለ? አንድ ሰው ክርስቲያን ከሆነ በኋላ በኑፋቂ ቢነካ ይጠፋል ያ ሰው። አይገርምም? እንኳን ኃጢአት ምናምን ብቻ አይደለም። ይሄው በኑፋቂ ተይዞም ሰው ሊጠፋ ይችላል። ጌታ ኢየሱስን ክዶ ሰው ሊጠፋ ይችላል። ክርስቶስን መካድ ደግሞ በስራም ጭምር ነው። በስራ ሰው ድንገት ክርስቶስን ክዶት ሊጠፋ ይችላል። እና ስለዛ ምንድነው ሰው ስላመነ ብቻ በኃጢአት ቢመላለስ ምንድነው አይጠፋም የሚባል ነገር የለም። በቃ ይጠፋል። ይሄ መጽሐፍ ቅዱስ በግልጽ ነው ይሄንን የሚናገረው። እሱ ብቻ ግን ሳይሆን ደግሞ እንዳልኩትም ክርስቲያኖች በኃጢአት ልምምድ ውስጥ ሊኖሩ ይችላሉ። ለዛ ነው ቅዱስ ጳውሎስ በተደጋጋሚ ምን እያለ የሚናገረው ከኃጢአት ሽሹ፣ ከዝሙት ሽሹ። እንዴ በጣም በተደጋጋሚ በነገራችን ላይ ይሄንን ነገር ይናገራል እኮ ጳውሎስ። የምርም አንድ ሰው ካመነ በኋላ አይ በኃጢአት ሊቀጥል አይችልም። የምርም እንደዛ ቢሆን ኖሮ ያን ያህል ጳውሎስ ምክር ባላስፈልገው ነበር እንዴ። ለዛ አይደለ እንዴ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 5 ላይ ጳውሎስ የተናገረው ያ ሰው የአባቱን ሚስት አግብቶ ይኖር የነበረ ሰው አውግዙ ተባለኩ እንዴ። ያ ሰው እየኖረ ነው። የአባቱን ሚስት አግብቶ ቁጭ ብሎላል። ክርስቲያን እኮ ነው። በእናንተ ዘንድ ዝሙት እንዳለ ይሰማል የተባሉት እኮ ክርስቲያኖች እኮ ናቸው። ስለዚህ ምን በዝሙት እየኖሩ ያሉ እኮ ናቸው። እነሱም እኮ ክርስቲያን ነበሩ ያኔ። በዝሙት የሚኖሩ የአባታቸውን ሚስት እያገቡ የሚኖሩ እንደዚህ አይነት ሰዎች ክርስቲያን ሆነው ተቀምጠው ነበረ። እና እንዲህ ያሉ ነገሮች አሉ። ስለዚህ ጳውሎስ በተደጋጋሚ ምን አይነት ነገርን ያስቀምጣል? ከኃጢአት ራቁ 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 ራቁ። ለምን? ቅጣት ሊመጣባቸው ስለሚችል። በዚህ ለምሳሌ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ከቁጥር 4 ጀምሮ እስቲ አውጣለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 4 ጀምሮ ከዝሙት እንድትርቁ ሎክ ጋይስ ያው በደንብ ይሁ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ እሺ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል። እንዴ ይበቀል ፕላስ ደግሞ ክርስቲያኖች አዎ በእንደዚህ ነገር ውስጥ ይገባሉ። ባይገቡ ኖሮ ይሄ ምክር አይሰጣቸውም። ስለዛ ክርስቲያኖች እንደዚህ አይነት ኃጢአት ውስጥ መሰነካከል ውስጥ ሊወድቁ ይችላሉ። ከወደቁስ ምን መሆን አለበት? ቶሎ ብለው በንስሐ መመለስ አለባቸው። አሊያ ግን የሚበቀል ጌታ አለ። ምን እንዳለ አይተው በጣም የሚያስገርመው ይሄ ክፍል ጋይስ እያያችሁ ነው። ከዝሙት እንድትርቁ አለ። እግዚአብሔርን እንደማያውቁ ሁሌም እንደምንለው ይሄ እግዚአብሔር እንደሌላቸው አይነት ህዝብ አይደለም እኛ መኖር ያለብን። በቃኛ እግዚአብሔር አለ፣ አምላክ አለን፣ አምላክ ያለን ሰዎች ነን። ስለዛ እንደ እግዚአብሔር ፍቃድ ልንኖር ይገባል የሚል ሰው ልክ እንደዛ ማለት ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ለክ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለነዚህ ነገር ሁሉ ምን የሚል ነው? የሚበቀል ነው። ምን የሚል ነው? ይሄ በዝሙት ውስጥ በኃጢአት ምናምን እቀጥላለሁ ብትል ጌታ ስለዚህ ነገር ሁሉ የሚበቀል ነው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር አለ ያለው ጌታ ስለነዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ። እንዴ በቃ መጽሐፍ ቅዱሱ እዚህ ጉዳይ ላይ ክሪስታል ክሊር ነው። በቃ አለቀ። ማንም በዚህ ጉዳይ አይተላለፍ፣ ወንድሙንም አያታል። ለምን? ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። ሰው በተቻለ አቅም ሰው የእግዚአብሔርን ጸጋ ከተቀበለው እንደውም በሱ ላይ ይከፋል። በማን ላይ ይከፋል? የእግዚአብሔርን ጸጋ በተቀበለው ሰው ላይ ይከፋል። ጸጋውን ተቀብሎ ጸጋውን የሚያክፋፋ ከሆነ በቃ ይሄ አደገኛ ኃጢአት ነው። በስማ የክርስቶስ እንደመርገጥ ነው። እንዲህ አይነት ጸጋን ከተቀበሉ በኋላ ተመልሶ
እንትን ማለት እና ስለዛ እንዳልኩት በክርስትና ማንም ሰው አንዴ ካመነ በኋላ በቃ በኑሩ ቅዱስ ሆኖ መኖር አለበት። ነፃ ፈቃድ አለው። ምንድነው ንስሐ እየገባ ከቅዱስ ሚስጥር እየተካፈለ በቅድስና ህይወት መኖር አለበት። በኑሩ ሁሉ ቅዱስ እየሆነ ሲሄድ ክርስቶስን በመምሰል ህይወት ውስጥ እያደገ ሲሄድ ያኔ ድህነቱን እየፈጸመ ይሄዳል። ድህነታችሁን ፈጽሙ ማለት እንደዛ ነው። አለበለዚያ ግን ሰው ኢየሱስን ሊክደው ይችላል። ጭራሹን በኃጢአት ሊመላለስ ይችላል። ፍሬ ላያፈራ ይችላል። እነዚህ ከድህነት ሊያርቁ ስለሚችሉ መጠንቀቅ አለበት። እንደዛ ብለን ነው የምናስተምረው። ሐሰተኛ ተስፋንም ለሰዎች አንሰጥም ማለት ነው። እና እንደዛ ነው አንቺ ይኛ ደግሞ ተባረክ አንዴ ጥያቄ ትቀበላለህ? አንዴ አይ ይቅርብኝ ዳኒ እንትን ጭቅጭቅ ይሆናል። አሁን እናንተ ጭቅጭቅ አይደለም። ምን አሁን ተጨቃጨቅኩ እንዴ? አሁን ራሱ አወራር ይቅርብኝ ዳኒ። ጥያቄ ኢምፖርታንት ነው፣ ከርዕሱ ጋር የተያያዘ ነው። እሺ ጥያቄህን ብቻ ጠይቀህ ዘጋው። አሁን እንትን ሌላ እንደዛ ያለን ጉንጭ አልፋ ክርክር ውስጥ መግባት ስለማልፈልግ ማለት ነው። ጥያቄህን ብቻ አስቀምጠው። እሺ ኦኬ። ጥያቄን ብቻ ነው የማቀርበው። በመንፈስ ቅዱስ ተሞልተሃል ወይ? አንድ የስ ኦር ኖ መልሱ ለምን? እሺ እሱን ያው እንግዲህ ቅድም ስትናገሩ ነበር፣ ግን ቀጥታ ዳይሬክትሊ ላንተ ስላልሆነ እየመለስኩ የነበርኩት ላንተ ስላልነበር ይሄንን ልነካው አልቻልኩም። ግን አሁን ካነሳው አይቀር እንግዲህ ዝም ብዬ ልሂድበት። እሺ በመንፈስ ቅዱስ መሞላት ብለህ ቅድም አንስቶ ነበር። ስለዚህ ጥያቄ ስለጠየቁኝ ጠቅላላ አድርጌ ልመልስ። ሰው በመንፈስ ቅዱስ ከተሞላ የጸጋ ስጦታዎች በልሳን ምናምን ይናገራል። ከዛ በኋላ እንደዚህ ነው ምናምን የተባለው ለ1900 ዓመት የሌለ የዛሬ 100 ዓመት የጀመረ የጴንጤዎች እምነት ነው። ይሄ ማለት ለምሳሌ ከዛሬ ከመቶ ምናምን ዓመት በፊት የነበሩ ፕሮቴስታንቶች ራሱ የማያውቁት እንግዳ ነገር ነው። እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነዚህ እንግዲህ ሌሎችም እነ ጆን ዌስሊ፣ እነ ቦሊንጋር፣ እነ ምናምን የተባሉ ሁሉ እነዛ የሚያካክሉ ታላላቅ የፕሮቴስታንት አባቶች በመንፈስ ቅዱስ አልተሞሉም ያስብላል። በነገራችን ላይ አሁን የኛን አባቶች የክርስቲያን አባቶችን ተዋቸውና የፕሮቴስታንት አባቶች ራሱ እንደዚህ አይነት ነገር አያውቁም። ለ400 ዓመት አካባቢ ሙሉ እንደነዚህ አይነት ነገሮችን አያውቁም። ድንገት የዛሬ 100 ዓመት አካባቢ አሜሪካን ሀገር ነው አሉ በቃ በመንፈስ መሞላት እንደዚህ ነው ተብሎ አሁን ላይ በፕሮቴስታንቱ ዘንድ አክቹአሊ በፕሮቴስታንት ዘንድ ብቻ አይደለም አሁን ላይ ሁሉም ጋር ይሰራል። ኦንሊ ጂሰሶቹ ጋርም ጴንጤው ጋርም ሁሉም ጋር ይሄ በልሳን መናገር አንተ ተብሎ አለ። ኦኬ እሱን ያዝ እናደርገውና አሁን ቅድም የተናገርከው ላይ እኔ መንፈስ ቅዱስን ተሞልቻለሁ። አዎ ተሞልቻለሁ። መንፈስ ቅዱስን የተሞላ ሰው ነሰሰርሊ ልሳን መናገር አለበት ወይ? የለበትም። ስለዛ መንፈስ ቅዱስን የተሞላ ሰው አንዱ መለያው ምንድነው ከተባለ ጌታችን ክርስቶስ ኢየሱስን እንድንወደው ያደርጋል። ከክርስቶስ ጋር እንድንኖር የሚያደርግ ነው። ምንድነው ኃይልን ደግሞ የሚሰጠን መንፈስ ነው። ስለዛ ቅዱሱ መንፈስ ነሰሰርሊ ልሳን ምናምን ያውም ልሳንም ስንል በነገራችን ላይ ፕሮቴስታንት ጋር ያለውን አይደለም። እሱን መንፈስ ቅዱስ አይሰጠውም ብዬ ነው ማምነው። አሁን እሱ እዛ ውስጥ አልግባና መንፈስ ቅዱስ ተሞልተሃል ወይ ከሆነ ጥያቄው በአጭሩ መልሴ አዎ የስ መንፈስ ቅዱስን ክርስቲያኖች ተሞልተናል። እና በምን ይታወቃል የሚል ጥያቄ ድንገት የሚመጣ ከሆነ ሁለተኛ ጊዜ አሁን ደግሞ ጥያቄ ምናምን እየተባለ እንዳይንጓተት ማለት ነው። እዚህን መልስ ይሆናል ለፍ በምን ይታወቃል መንፈስ ቅዱስ? እንዳልኳችሁ የመንፈስ ቅዱስ መለያው በህይወታችን ውስጥ ከክርስቶስ ኢየሱስ ጋር ያለን ግንኙነት ላይ ምንድነው ክርስቶስን እንድንወደው ማድረጉ ላይ ልክ እንደዛ ማለት ነው። ማጠንከሩ ላይ አንዴ ይሄ በክርስቶስ የተሰራውን የማዳን ስራ በእኛ ላይ ማድረግ ብቻ አይደለም መንፈስ ቅዱስ ከዛ በኋላ ባለው ህይወታችን ውስጥ ሁሉ ጋይድ የሚያደርገን መንፈስ ቅዱስ ነው። ስለዛ መንፈስ ቅዱስ በዚህና በዛ ይገለጣል። ግን የመንፈስ ቅዱስን ስራ ለመቀበል ወይም ደግሞ ለማግኘት የሆነ አንዴ ተሰጥቶናል። ኦፍ ኮርስ ግን የሆነ ምቹ መሆን አለብን ለመንፈስ ቅዱስ ላይ ማለት መንፈስ ቅዱስ እንዲሰራብን ማለት ነው። እምቢ እያልከው እጅን ጠምዝዞ አዳፍቶ አይሰራብህም። ስለዛ ምንድነው እጅን ለመንፈስ ቅዱስ ዘርግተህ መስጠት አለብህ። ያኔ በህይወት ውስጥ በደንብ ለውጥ እያየ የመንፈስ ቅዱስን ፕሬሰንስ በህይወት ውስጥ ታያለ ምናምን እንደዛ ይሆን ይሄዳል። እና ያ ነው። አመሰግናለሁ። አኬኔ ጥያቄ አለኝ። በቸርች ሂስትሪ ቅዱስ መሙላት የለም እያልክ ነው ያለው ብራዘር? አይ እኔ በመንፈስ ቅዱስ መሙላት የለም አለ። እኔ እንደዛ አላልኩኝም ብራዘር። እኔ ራሴ በመንፈስ ቅዱስ ተሞልቻለሁ እያልኩኝ ነው። አሁን እንትን ልታደርገው ነው አይተዋል። አሁን ጭቅጭቅ ውስጥ በልሳን መናገር ለምሳሌ በቸርች ሂስትሪ ያለ የለም። በልሳን መናገር አሁን የእናንተን አይነት ነው። የኛ አይነት ይሁን አይሁን ሄደን አልመዘገብነውም። ግን የእናንተ ኮስ በቃ እኔ ያልኩህ አሁን በቸርች ሂስትሪ ካለ ነገር አንዴ በቸርች ሂስትሪ ውስጥ አይታወቅም ያልኩ አሁን የዛሬ 100 ዓመት የጀመራችሁትን የእናንተን ነው። እነ ጆን ካልቪንም ሆነ እነ ማርቲን ሉተር እነ ጆን ዌስሊም ሆነ እነ ዘንግሊ እነ ቡሊንጋር ሆነ ሌሎችም ሁሉ አልኩኝ ቅድም
አሁን አንተ የምትለውን ነገር አያውቁልህም ጭራሽ። ያ ማለት መንፈስን አልተሞሉም ማለት አይደለም። ላይሞሉ ይችላሉ ኦፍ ኮርስ እኔ ተሞልቷል ብዬ አላምንም። ግን ተሞሉም አልተሞሉም ግን በእናንተው አስተምህሮ በፕሮቴስታንት አስተምህሮ ቢባል ራሱ እያልኩኝ ነው። የዛሬ 100 ዓመት አሜሪካን ሀገር የጀመረ እንቅስቃሴ አምጥተህ የክርስትና መለኪያ አድርገህ አታስቀምጥ ነው እያልኩ ያሉት ብራዘር። ስለዚህ አሁን እያሳየን በታሪክ በቸርች ሂስትሪ ውስጥ የእናንተ አይነት ካለ አሁን አልመዘገብነውም አልከኝ አይደል? ምኑን ነው የምታሳየው? የኛ አይነት ይሙሉን አልመዘገብነውም። በልሳን ይናገሩ በልሳን ለምሳሌ ክሌሜንት ኦፍ አሌክሳንድሪያ ጽሑፍ ላይ በልሳን ቆይ አንዴ በልሳን ከተናገሩ እሰየው። እኛ ሲሴሽኒስት እኮ አይደለንም። በልሳን ለምሳሌ መንፈስ ቅዱስ ለኔ አሁን ልሳንን ቢሰጠኝና በሌላ ሀገር ቋንቋ ባወራ ወይ በምናምን ነገር በዚህ ልሳን ባወራ እሰየው ደስ ይለኛል እንዴ ያርግልኝ። አሁን እኔ ያልኩት ምንድነው አሁን እናንተ ጋር ያለው አይነት ልሳን ግን ተሰምቶ አይታወቅም አለ። ኦኬ ልሳን እንዳልቆመ ካወቅ እናንተ ቤተክርስቲያን ልሳን አለ? እኔ አልቆመም ብዬ እኮ እየደመደምኩልህ አይደለም፣ ግን እግዚአብሔር እንደፈቀደ ነው የሚሰጠው። ሴሴሽኒስት አይደለም ማለት ነው። ሴሴሽኒስት አይደለም ማለት ነው። አዎ ሴሴሽኒስት አይደለም። ለዚህ ልሳን አለ ማለት ነው እናንተ ቤተክርስቲያን። ወይ አትቅለብለብ እስቲ ዳኒ ሚውት አድርግና ሰማ እንዴ። እንግዲህ ጀመር ያጨቃጨከኝ ነው። መሀል ላይ ቶሎ አታውራ። ሴሴሽኒስት አይደለም ሚኒንግ አንዳንድ ፕሮቴስታንቶች ምን ይላሉ? አንድ ጊዜ የተሰጠው የጸጋ ስጦታዎች ምናምን ነገር በቃ ቆመዋል። ቤተክርስቲያን አንድ ጊዜ ከተላደለች በኋላ ከዛ በኋላ ቆመዋል አይነት ነገር ይላሉ። ሉም ሰዎች እንደዚህ ነገር ቢሰጥ አስተያየው ይስጥ ነው የምንለው እንጂ አንቃውም። እግዚአብሔር ይሄንን ነገር የሚሰጥ ከሆነ ምክንያቱም ይሄ የኛ ዲሲሽን አይደለም፣ የኛ ውሳኔ አይደለም፣ የእግዚአብሔር ውሳኔ ነው። እግዚአብሔር እንደፈቀደ መንፈስ ቅዱስ እንደፈቀደ ለሰዎች እንደዚህ ነገር የሚሰጥ ከሆነ አስተያየው። ግን በታሪክ ውስጥ ግን ፌድ ያደረገ ሲሄድ ግን አይተናል። ይሄ ጸጋ ስጦታ ማለት ነው። እና እሱም ደግሞ ቋንቋ ነው። ፕሮቴስታንት ጋር ያለው አይነት አይደለም። ፕሮቴስታንት ጋር ያለው የዛሬ 100 ዓመት የጀመረች ነች። ትክክለኛ የመጽሐፍ ቅዱሱ ግን በታሪክ ውስጥ ስናየው እየቀረ ሄዷል። ከዛ በኋላ እንግዲህ ያው መለስ ብላችሁ ተመለከቱ ኢቭን የራሳቸው የፕሮቴስታንቶችም እንደዚህ ነገር አያውቁ እንኳን የክርስቲያኖቹ ማለት ነው። ስለዚህ አሁን እኔ ያልኩ ያለሁት እግዚአብሔር በቤተክርስቲያን ውስጥ ላሉ ሰዎች የሚሰጥ ከሆነ ይሰጣል፣ ካልሰጠም አልሰጠም ነው። ለምሳሌ እኔ አላውቅም እንደዚህ አይነት የጸጋ ስጦታ ያለው ሰው አሁን ላይ ማለት ነው። ጥንት ላይ 4ኛው ክፍለ አንተ አሁን ኢራኒስ ምናምን ያልከው እስከማስታውሰው 4ኛ ክፍለ ዘመን ላይ የነበሩ 2 ቅዱሳን አባቶች ከተለያየ ሀገር እንደዛ እንዳወሩም ሲነገር የሰማው መሰለኝ። 2 ቅዱሳን አባቶች 4ኛው ክፍለ ዘመን ላይ ጨረሻ አንተ ካልኩም በኋላ ማለት ነው እግዚአብሔር ገልጦላቸው ያለ አስተርጓሚ ሁለቱ እየተግባቡ ሲያወሩ ማለት ነው። እና እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ ሊፈጠሩ ይችላሉ። የሆነ ሰዓት ላይ ሊፈጠር ይችላል። እግዚአብሔር ባወቀ እኮ ሊኖር ይችላል። አሁን እንግዲህ ነገር የተገለጠለት ግን እንደነዚህ አይነት ነገሮች እንዳልኩ ከእናንተ ከፕሮቴስታንቱ ጋር የሚያገናኘውም ነገር ስለሌለ ብትሆንም ይሻላል ነው። አንተ ያወራውን አክል ማውራት ትችላለህ? አይ ጥያቄ ጠይቀኝ ነው የመለስኩት። እኔ ክርክር እኮ አልፈልግም ብዬ ነበር። እኔ አሁን በጌታ ክርክር አይደለም። አንተ ያወራውን አክል ማውራት ትችላለህ? አይ ጥያቄ አልጠየኩም ማለት ነው። የተናገርከው ላይ መናገር ይፈቀድልኛል ወይ? ጥያቄ አልጠየኩም። እኔ እኮ ሲጀምር ያወራሁት እኮ ፈልጌው ሳይሆን እንደው ጥያቄ እባክህን እንደው ልጠይቅና መልስልኝ ስላልከኝ ነው። አሁን አንተ ካወራህ ደግሞ በል አሁን በመለስከው ላይ አንተ ያወራውን አክል የመናገር መብት አለኝ? የለህም። ለምን የለኝም? ምክንያቱም እኔ ገና ከጅምሩ ያወራሁት ፈልጌ ሳይሆን አንተ እንደው አንድ ጥያቄ ብቻ ልጠይቅህና እሱን መልስልኝ እንድትመልስልኝ ነው ብለህ ስለሆነ የመለስኩት። አሁን አንተ ካወራህ አይደል? አንዴ ዳን ልንገርህ። አሁን አንተ ካወራህ እርግጠኛ ነኝ እኔም አወራለሁ። አዎ አንተማ አትልም፣ አንተማ አታወራ አትልም። ችግር የለብህም እንደዚህ እየተመላለስን ብንውል። እኔ ግን ይደክመኛል በጣም። አንድ ጊዜ ብቻ ነው ማወራው። የማይፈቀድልኝ ምክንያት ለምንድን ነው? አስቀድሜ ስለነገርኩ ዳኒ በጌታ አታዝገኝ። በቃ ከአንቺ ጋር ቀጥል። አንቺ ከሷ ጋር ቀጥላቂ። ለምን ነው ከኔ ጋር የማይቀጥለው? ለምን አልፈልግም ማለት ዳኒ ካንተ ጋር ብዙ ጊዜ አውርቻለሁ። ቆይ አንቺ አንዴ ይቅርታ፣ አንዴ አንቺ ቆይ ዳኒ ካንተ ጋር በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጊዜ አውርቼ ሁሉ ጊዜ የሚያልቀው እንዴት ነው? በጭቅጭቅ እና እኔ ሰልችቶኛል። መጨቃጨቅ አልፈልግም። ክርስትና ላይ የሚነሳ ጥያቄ ካለ መጽሐፍ ቅዱስን ገልጬ ትምህርቶችን እሰጣለሁ፣ መልስ መልሳለሁ። አንተም ደግሞ አይ እንደው እቺ ብቻ ልጠይቅ ስትለኝ ኖ ብዬ ነበር። አይ እንደው ይቅርብኝ ይሄ ነገር ስለማላቅ አይደለም አንዴ እያከራከረን ስለሚሄድ ይቅርብኝ ብዬ ነበር። ግን አይ እንደው አንድ ጥያቄ ብቻ አልከኝ። ከዛን በቃ እሺ ይሁን አልኩ። ጠይቀስ መልስ ደግሞ አሁን ምን አልክ ደግሞ? ቆይ አንተ ያወራውን ያል ደግሞ እኔ ላውራ፣ ከዛስ እኔ ደግሞ አወራለሁ፣ ከዛስ አንተ እያልን እኔ እንደዚህ አይነት ክርክሮች ውስጥ መግባቱን አልፈልገውም። ዳኒ ከታላቅ ይቅርታ ጋር አመሰግናለሁ።
እኮ አንተ ባወራው ነገር ላይ እሺ ማውራት አንዴ አይፈቅድም። ኧረ አኬ በጌታ ስም አታዝግኝ፣ ይቅርታ ዳኒ በክርስቶስ ስም ዳኒ ዳኒ። እንዴ ምን ጉር ነው በጌታ ዳኒ? የሆነ እንትን እንዳንል በቃ ቫይቡ ይመለስ። አሁን መዝሙር ብቻ ሊከፈትልን ተራ ቫይቡ የሚመለሰው እኔ ሳልናገር ነው። ኧረ በጌታ ስም ዳኒ ተስማምተን ይብቃችሁ። ጀመርከው እንዴ? በስመ አብ አኬ እኔ እኔ ክርክሩን ጥያቄ አልፈልገውም። ነበረኝ እንዴ። እሺ ጥያቄ አሁንም ጥያቄ ከዛ ላይ ከመለስኩ በኋላ ግን ላውራትኝም አይደል? ኦኬ በቃ ተው። አኩስ ቢቀር ይሻላል። እንደ ኖርማል ጥያቄ ጠይቀሽ እንደመለሰልሽ የምትፈልጊ ከሆነ ከመጽሐፍ ቅዱስ ጠቅሼ ምናምን ከመጽሐፍ ቅዱስ ከሆነ ጥያቄው ከመጽሐፍ ቅዱስ ጠቅሼ መልሳለሁ። አዶና ግን እንትን ይላል። ይሄ ክርክር እየሆነ ካንቺ ጋር ችግር ጥያቄ ካለሽ ጠይቂ፣ ጥያቄ ካለሽ ጠይቂ። እሺ ፈቅዶልሻል። በቃ አንቺ ትሻያለሽ። ቴንክ ዩ። ከዳኒ ጋር ብዙ ጊዜ እንትን ስላልኩ አይ ኖ ቤዚክሊ ምን ነበረ what was the difference then አሁን አንተ ካልከው ጋር ማለት ነው። የማን ነው እኔ ያስረዳኋት እምነት በስራ የሚገለጥ እምነት ነው ኃጢአት እና እየሰራ ቢኖርም አይታወቅም አልሽና መጽሐፍ ኖ ቅዱስ አይ ይታወቃል። አይታወቅም አላልኩም። እግዚአብሔር ነው ያውቃል። ኃጢአት ኖ ኖ that's not what I said በኃጢአት መኖርና በኃጢአት መውደቅ ይለያያል ነበር ያልኳት። አይ በኃጢአት ቢኖር ያ ሰው ግን እግዚአብሔር ነው የሚያውቀው ምን እንደሚሆን አልሽ። ሊዱ ይሰጡሻል። እነ ፍጹም ወይ እነ ምን አይነት ጓደኞች ናቸው መሰለኝ አይደል? እነሱ በውስጥ ይልኩልሻል። አትፖስቱባት። አኬ ነው በእውነት እንደዛ አይደለም። ሚስ አንደርስታንድ እንዳይደረግ የክርስትናው ኃጢአት እምነት ቢመላለስስ ምን ይላል ነው እኮ አንዴ ዳነ በቃ ዋን ሴቭድ ኦልዌይስ ሴቭድ የሚባለውን ነገር አላምንም። እንደዛ ደግሞ ሁሉም ክርስቲያን አያምንም። ባይ ዘ ዌይ ኤቫንጀሊካል ክርስቲያን ታውቃለህ፣ እሱን አንተ ለአንተ አይነገርም። ስለዚህ ግን አማርኛ በይዋ ምንድን ነው ሁሉም ፕሮቴስታንት አያምንም አሁን ያልሽውን ነው። ወንጌላዊ አማኝ በሙሉ እንደዛ አያምንም። ዋን ሴቭድ ኦልዌይስ ሴቭድ ቪዲዮ አለ፣ ችግር የለም። አንዱ ሌላ ቪዲዮ አለ። ዮኒ ዝም በል አንዴ ቆይ። ዮኒ ተወች ግን አንዱ ሌላ ነው የሚያምነው ነው የምትይኝ? እሺ አይ አላልኩም ፕሊዝ አልሽ ሁሉም ፖለቲካ ተስራብኝ። ቆይ ስማ ግን ልጅቷ ወጣች እንጂ አሁን ለሷ ማለት ነው ጀስት ህይወት እንዲሆናት ክርክሩን ትተን ኃጢአት በጣም ያስቸገረው ሰው በኃጢአት ብቻ እየኖረ ምናምን ብላ ተጨናንቃ ስለሆነ ያወራችው እኔ ያልኩት ምንድነው ተጨናንቃ ሳይሆን ለማወቅ ያህል ነው ሊቢ ነው እንዴ? እሺ ብቻ ምንድነው የመጽሐፍ ቅዱስ ግን የሚያስተምረን እንዲህ አይነት መልስ ግን ዘጋ አንተ ሰው ባለ ልደት ነህ ብለን ባለ ልደት ነህ እያለን በጣም ሌላ ይቅርታ ደግሞ አለ እንድትጨቁነን አንፈቅድልህም። ሊዱ ቀጥይ ግን ማለት ነው because አኬኮ ላይክ በኃጢአት ሰው ቢኖር ተመሳሳይ ከሆነ ብለሻል እኮ እያለኝ ነው። አይ አይደለም ምንም ችግር የለውም ሳይሆን አይታወቅም ምን ያልሽው ግን ተመሳሳይ ከሆነ አሁን አንቺ ያልሽውና ያልነው ተመሳሳይ ከሆነ ኖርማል ነው። በቃ ተሳስቼ ተረድቼሽ። ኦኬ አመሰግናለሁ። እሺ ሊዱ ሰላም ነው ግን ግፍ እንደዚህ አይነት ግፍ መስራት ጀመር። ደህና ነው ዲያቆኒ? እግዚአብሔር ይመስገን። ሰላም ነው ወይ? ሁሉ መልካም ይመስገን አምላክ አለ ነው። ኧረ በእናትህ የዚህ ልጅ በርዝዴይ አክብርለት፣ ከፍቶታል በጣም። ኧረ ልወጣ ነው ይኸው እሱ የሆነ አሁን ፕሮግራም ላይ ስላለ ዝም ብዬ እዚህ ላዳብሮ ብዬ እኮ ነው የመጣሁት። ሰራዬን ትቼ ይኸው ከዚሁ ከቲክቶኩ ጀመርኩኝ እኮ። አይ ጥሩ ነው መምህር ብሬ። ሊዱ ዳኒ እንዴት አለ? ለማንኛውም መዳን አይወሰድም ብለህ አወዛገብከን። ኧረ ዲያቆኒ ደግሞ እንዳስጀምሩት እቺን ክፍተት አድርጎ ቆይ ላስተካክል እንደዚህ በሐሰት እየተመነገረብኝ ነው ብሎ ነገር እንዳይልን። እኔ እንደዛ አላልኩም። ስለ መንፈስ ቅዱስ ሙላት አይወራብኝ ያለ ድምጽ ለመንፈስ ቅዱስ ሙላት ዳኒ ሌላ ጥያቄ ልጠይቅህ። ሃፒ በርዝዴይ ብያለሁ። አኬ በእናትህ አክብርለት ሲታይ ምን ላድርግለት ዲያቆኒ? ኧረ ተው ይቅርብኝ። ደግሞ ማልችል ነገር አድርግ። እሺ መስገን ደስ ያለህን ብሏል ዳኒ ብሩስኪ ይሰማል? ዳኒ ወንድም በደንብ ነው የሚሰማው። አንድ ይቅርታ እንትን ሪሌትድ ያልሆነ ነገር መጠየቅ ይቻላል? አሁን እኮ ችግሩ ማውራትም አትፈቅድም አንተና አይ እንትን የጭቅጭቅ ካልሆነ ኖርማል ሌላ ሪሌትድ ያልሆኑ ነገሮች ኖርማል። አይ ይሄ እንደዚህ ክርክር ምናምን አይደለም ሌላ አይቶ ይቅርብኝ። አንተ ያንንም ጥያቄው ኮንተንት መሰረት ላልመለስ አራኒ ኖርማል ማቤቴና ዝም ብዬ ኖርማል ጭው ቢላወራው ነበረ ግን አዙሮ እዚህ ጋር ሊያመጣኝ ይችላል። ይቅርብኝ እባክህ።
ኧረ በእናትህ አንተ ግን ማየውን ስራ እየሰራ በቃ ኖርማል ጩቤ የተጫወቱ ይሻላል። ሲሶ ያንን ያልሽኝ ጨረሽ እንደ ፕሮግራሙን ፓፓ ወይስ ወደዛ ይልሽ ነው? እየገዛሁ ነው አድርሻቸው ልመጣ ነው። በቃ እንትን በልና ብትት ነው የምንለው ዛሬ ያማል እንዴ። መምህር ድሬዳዋ እንዴት ይዞታል ታዲያ?